አይታወቅም። አናት ኢንፋለብል ከተባለ ኦሪጂናል የሚባል እደክታብ የለንም አይደል? መቼስ አለ አሁን ኦሪጂናል የሚባል ክታብ የለንም እያለ ነው አክሊል። ባይዘዌ ያ ማለት ምን ማለት እንደሆነ ታውቃላችሁ? መጽሐፍ ቅዱስ የለንም ማለት ነው። በነገራችን ላይ ኦሪጂናል ክታብ የለም ማለት ታውቃላችሁ አይደለ? እያለ ያለው በቃ ሰዎች የነገሩንን ነው እንጂ ምናምነው ኦሪጂናል የለም፣ የተጻፈ የመጀመሪያው ጽሁፍ የለም በታሪክ እያለ ነው። አሁን ይሄን አይዊሽ እኔ እንደበቀደሙ ቢመጣ። እሺ ቀጥለው ጌርሳምዬ። ከመጀመሪያ ላድርገው ከመጀመሪያ አድርገው ፕሊዝ። እሱ ከተናገረ በኋላ መጀመሪያ ይሄን ሳይጀምር መናገር ትፈልጋለህ? ከአንተ እሱ ጋር አስቆምልሃለሁ። አንተ ታውቃለህ፣ እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ላይ ስትናገር ነበር። የመጽሐፍ ቅዱስን መበረዝ ከአንተ ነው የተማርኩት አለ አክሊል በተደጋጋሚ። ምናልባት ከ100 ላይቮች በላይ መጽሐፍ ቅዱስ የተበረዘ እንደሆነ፣ እርስ በርሱ የሚጣላ እንደሆነ፣ ማይስማማ እንደሆነ፣ ከኦሪጂናል ኮፒው ሲገለበጥ ችግር እንዳለበት ኢቭን ዶ ቅድም ኦሪጂናል ማኑስክሪፕት እንኳን የለም እስከ ማለት ድረስ የደረሰ ሰው። አሁን ይሄ በጣም አደገኛ ነገር ነው ብዬ ስለምን ሲጮ ነበረ። እኔ በደንብ አደገኝ ብዙ ጊዜ ላይቭ ገብቻለሁ። እኔ ይሄ ነገር አቁም፣ ሰዎች መጽሐፍ ቅዱስ እንዲጠሉ ነው የሚደረገው። እንደውም የምታስታውሱ ከሆነ መምህር ድል በድል ይገቡ ነበረ። አንድ ጊዜ ገብቼ ሳናግራቸው ትክክል ነው ኤፍሬም፣ በቃ ከዚህ በኋላ አላነሳም እንደዚህ ብለው አዲሱ መደበኛ ትርጉምን ይዘው ገብተው ነበረ እና እንደዚህ የሚያደርጉ ትክክል አይደለም፣ በዚህ ምክንያት ሰውን ሊጎዳ ይችላል። አሁን መጀመሪያ አንድ ሰው ላይቭ ላይ ወጥተህ እንግዲህ በጣም ብዙ አይነት ሰው ነው ላይቭ ላይ የሚመጣው እና መጽሐፍ ቅዱስ ተበርዘዋል፣ ይሄ ፋለብል ብዙ ችግር ያለበት ነው፣ ሲገለበጥ እርስ በርስ የሚምታታ ብለህ ስትናገር ምን እያልክ ነው? ሆን ለሚሰሙ ሰዎች ኦኬ፣ ወይም እውቀት የለህ ወደኋላ ሄደ ሪሶርሶችን በደንብ ማቴሪያሎች ኖረው በዚህ ይሄኛው እንደዚህ ነበረ እንደዚህ ነው ብለህ መጀመሪያ የነበረውን ሶርስ ሄደ ጽሁፎቹን የቀደሙትን ጽሁፎች ሄደ እንደዚህ ብሎ ተተርጉሟል፣ ይሄኛው እንደዚህ ነው ተተርጉሞ ያለው አሁን እንደዚህ ግን እንደዚህ ነበረ ብለህ ማሳየት ሳትችል ግን ተበርዘዋል መጽሐፍ ቅዱስ ትክክል አሁን የያዝነው መጽሐፍ ቅዱስ ብዙ የትርጉም ስህተቶች አሉት፣ ይሄ እንደዚህ አይደለም እያልክ ይሄ ልቅ የሆነ ኃላፊነት የጎደለው ነገር ተሰምቶ ታይቶ ማይታወቅ ከሰው እንደዛ አስተማሪ ነኝ ከሚል ሰው ማለት ነው። እንደዛ ስታደርግ እኔ መምህር ድል በድልን ነግሬያቸው ትክክል ነው ይሄ ነገር እኔ አልገባም ከዚህ በኋላ በዚህ ጉዳይ ላይ ምለውን ነገር በትክክል ሰው ላይረዳ ይችላል ብለው አቁመዋል። አንድ ላይ ገብተው አስታውሳለሁ። አክሊል ላይ በተደጋጋሚ ተናግሬ ያለው በጣም 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 ጥጋበኛ የሆነ ልጅ ነው። የእሱን ኢጎ ማሳጅ ለማድረግ ምንም ዶግማ ቢጣስ ክርስትና ቢጠፋ ኦርቶዶክስ ምን ቢል ምንም ጉዳዩ ያልሆነ ሰው ነው። በነገራችን ላይ ፉል ኦፍ ሂምሰልፍ የሆነ ሰው በቃ ሶል አባውት ስለ ራሱና ስለ ክብሩ ነው የሚጨነቀው። በደንብ እኔ ያሳይሃለሁ ጌርሳምዬ። ከዚህ ሌላ አንድ ነገር እነግርሃለሁ። እኔና እሱን ጋር እንኳን ውይይት በነበረን ጊዜ እነዚህ ኤርሜችዲ የሚባለው ልጅና አንድ ጓደኛው ያ አንድ ጌመር ነበር አይደለ? እሱ ጋር መጥተው የጠይቁን ጊዜ የዛን የተፈጠረውን ነገር ራሱ እነግርሃለሁ። ቆይ አሁን አስኪደው ይሄንን አስኪደው። ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። አናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለንም አይደል? ከግሪኩ ጋር ልዩነት አለው እያልክ ስታወራ ነበረ። ለምሳሌ አሁን ብዙ ጊዜ ምንድን ነው የምንለው እኛ አሁን እዚህ ጋር የአማርኛ ትርጉም ላይ እንኳን አሻሚ ነገር ቢኖር ክሊር ያልሆነ ነገር ቢኖር ወደ እንግዲህ በኩረ ቋንቋው እንሄድና እዛ ላይ ሄደን ቼክ እናደርጋለን። ለምሳሌ እንግዲህ ብሉይ ኪዳን ይታወቃል ዕብራይስጥ ነው፣ አዲስ ኪዳን ደግሞ ግሪክ ነው። ግሪኩ ላይ ሄደን እዛ ላይ ቼክ ማድረግ እንችላለን። ምንድነው በኩረ ቋንቋው የሚለው ምንድነው? እዛ ጋር በምን ይተነተናል? የሆኑ አንዳንድ አጨቃጫቂ ሀሳቦች ሲኖር ለምሳሌ እንደ ምልጃ ኢንተርሴሽንን ስንሄድ ኢንቲካኖ ይለዋል። ኢንቲካኖን በምንድነው የፈታው ምናምን ብለን እዛ ጋር ሄደን ማመሳከር እንችላለን። እሱ ሀሳብ የተነሳ ጊዜ ነው እሱ ነው። ግሪኩ ራሱ እርስ በርሱ የሚጣረዝ አይደለም። አሁን የእነሱ ታውቃለህ አይደል? ይሄ ሁሉ ጥረት እኮ ምንድነው መሰለህ?
አሁን ይሄ መጽሐፍ ቅዱስ የተሳሳተው መጽሐፍ ቅዱስ የ2000 መጽሐፍ ቅዱስ ይሄ መጋቢ ብለው አሸብር አንድ ጊዜ ምን ብለው አመጡ መሰለህ? መጋቢ ብሎ ራሱ እነዚህ ሰዎች እኮ በጣም አደገኛ ሰዎች ናቸው። ምን ከኔ ጋር ስንከራከር ምን አሉ መሰለህ? ይሄኛው ግዕዙን ቤዝድ አድርጎ ነው የተሰራው አሉ። 2000 መጽሐፍ ቅዱሱ የግዕዙን ነው እና አንድ ጥያቄ ጠይቋቸው። ኦኬ የግዕዙን ካሉ በግዕዝ ነው ወይ የተጻፈው መጽሐፍ ቅዱስ? በግዕዝ እኮ አይደለም። ለምሳሌ አዲስ ኪዳን የተጻፈው በግሪክ ነው አይደለም ወይ? ማን ስልጣን ሰጠው? ምን እንዳሉኝ ታውቃለህ? ኖ የግሪኩ የትኛው ህትመት የሚለው ራሱ አጨቃጫቂ ነው። ምክንያቱም የመጀመሪያው የግሪክ ክታብ ሊገኝ አይችልም። እሱን ልታመጣ አትችልም። ሰው እንደውም አሁን ካለው እነሱ ሪፈር ከሚያደርጉት የግሪኮቹ የግዕዝኛው ራሱ ቀድሞ ቀዳሚነት አለው፣ በእድሜ ማለት ነው ቀዳሚነት አለው። ስለዚህ ከዛ ነው አየህ እንዴት ጀስቲፋይ እንደሚያደርጉት። እና ይሄ ያለው ኢትዮጵያ ውስጥ ብቻ ነው። በነገራችን ላይ ዓለም ሰምቶም አይቶም አያውቅም ይሄንን ማለት ነው። አሁን እነሱ የሚናገሩት ነገር በእንግሊዝኛ ወይ በሆነ ቋንቋ ተተርጉሞ ዓለም ቢሰማው እንግዲህ መሳቂያ ነው የምንሆነው። ግዕዝ ይቀድማል ብለው ከግሪክ ግዕዝ ይቀድማል። ኦብቪየስ የግሪክ የመጀመሪያውን ሊገኝ ስለማይችል እኛ ደግሞ የግዕዙን አግኝተነዋልና የቆየት ያለውን ለእሱ ነው ፕራዮሪቲ የምንሰጠው አይነት ነገር ነው አሁን አርጊመንታቸው። እነ ጳውሎስ ስለዚህ ክርስትና ግዕዝ ይናገሩ ነበር ማለት ነው። እነ ጴጥሮስ በቃ እንደዛ አሁን እሱንም እኮ አያውቁም። የሚናገሩት ቋንቋ ምን እንደሆነ እንኳን እሱን እኮ አያውቁም። ጌርሳምዬ አሁን ኢየሱስ ሲናገር ቁጭ አድርጎ ደቀ መዛሙርቱን የሚናገረው ቋንቋ ምን ነበር ብትላቸው አይምሹር እኔ ግዕዝ የሚሉም ይመስለኛል። እኔ የአዳም የመጀመሪያ ቋንቋ ግዕዝ ነው ብሎ የለ እንደ ምህረት አሉ እንደዛ ይላሉ። ኦፍኮርስ እንደዛም ብሎ ሰምቻለሁ። ቀጥለው ፕሮቴስታንት የለም ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጂን ምንድነው እነዚህ ደክታባቱ 4 ክፍለ ዘመን ለምን የተገኙ እንደነ ኮዴክስ አናቲከስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላል። ስለዚህ መጽሐፍ ምን እያለ እንዳለ ታውቃለህ? በነገራችን ላይ ይሄንን እኔ አምሹር እኔ የኦርቶዶክስ ቤተክርስቲያን ይሄን ቪዲዮ ብትሰማ በጣም ከፍተኛ ቀውስ የሚፈጠር ይመስለኛል። ይህን ብቻ ቪዲዮ ቢያዩ ጌርሳምዬ ማርክ ማይወርድ እኔ ብቻዬን ስጮህበት ነበረ። በጣም ብቻዬን ስጮህ አሁን ምን እያለ እንዳለ ታውቃለህ? ፋለብል አይደለም የእግዚአብሔር ቃል ፋለብል የሆነ መጽሐፍ ቅዱስ የለንም እያለ ነው። ኦሪጂናል ደክታብ የለም አለ። ገሷት እሱ ብቻ ቢሆን ጥሩ ነበረ። ከዛ ቀጥሎ ያሉትን ኦሪጂናል ካልሆኑ በተለያዩ ክፍለ ዘመኖች የተገኙት እንኳን እነሱ ራሱ ፋለብል ናቸው፣ ስህተት ያለባቸው ናቸው ብዬ ነው ማምነው አለ። ዳት ሚንስ ክርስቲያን እኮ መጽሐፍ ቅዱስ የለውም እያለ ነው። በጣም የሚያሳዝን ነገር ነው። እኔ ይህን አልሰማሁም ነበር። በጣም ያሳዝናል። አሁን እኔ ኦርቶዶክስ እንኳን ይሄን ብትሰማ እኔ አሁን ኦርቶዶክስ የሚባሉት ሊቃውንት ቢሰሙ ይሄንን ማርክ ማይወርድ አሁን ከዚህ በኋላ ሲሰሙ የሚፈጠረውን ነገር ትሰማለህ። ማርክ ማይወርድ እሺ፣ ይሄን ቀን አስታውስ ጌርሳምዬ። በጣም ቴረብል የሆነ እንትን ነው የሚፈጠረው ይሄን ቢሰሙ ማለት ነው። አሁን ይሄን ቪዲዮ እንኳን ቢያዩ ማለት ነው። ያ ማለት የለም ክርስትና የለም እያለ ነው ይሄ ልጅ። በነገራችን ላይ በጣም ያሳዝናል። መጋቢ አመረ እሳቸውን ልናገኛቸው ስለምንችል አይ ቲንክ ስልካቸው አለኝ። ከፈለግ ፎርዋርድ አደረግልሃለሁኝ። ተደውለው መጥተው ከነሱ መምህራን ይዘው መጥተው ይሄንን ምን ይላሉ ብሎ መጠየቅ ነው። እሳቸውን መጋበዝ ነው። ምንድነው የቤተ ክህነት የትምህርት ክፍል ኃላፊ ነው። እንደዚህ ስለሆኑ ትንሽ ይሻላሉ፣ የሚሻሉ ሰው ናቸው እና እንደዛ ማድረጉ ጥሩ ነው እና ይሄ በጣም ወንጀል ነው። በጣም የሚያሳዝን ክርስትና ሰው እንዲጠራጠር ነው። ወደኋላ አድርገው ይሄ ነገር ሰው አልገባውም፣ ብዙ ሰው አልገባውም። ኦርቶዶክሳውያን አልገባቸውም፣ ምን እያለ እንዳለ አልገባቸውም፣ ጌታን አልገባቸውም ስል በቃ ፈጽሞ አልገባቸውም ምን እያለ እንዳለ አክሊል ማለት ነው። ምናልባት የነሱ ሰዎች መጮህ ሲጀምሩ የዛኔ ምናልባት ይገባቸዋል እያለ ያለው ማለት ነው። ወይ ጌርሳምዬ ከባድ ነገር ነው። ለዚህ ነው የካህናት ቤተሰቦች ጠቅላላ ወደ እስልምና ወደ 40 የሚሆኑ የሰንበት ትምህርት ተማሪዎች ወደ እስልምና እንደገና ደግሞ የካህናት ምንድነው ሚስቶቻቸው ሁሉ እንደዚህ የተባለ ባለፈው አለን ቪዲዮ አለኝ። እሱን ማሰማት እችላለሁ። አይ ቲንክ ኤርሚ ሰርቶበታል በዛ
አቀርቡትና ለዚህ ነው ወደ እስልምና ህዝቡ እየጎረፈ ያለው ኖ ወንደር አይ ምስክርነት እኮ ሰጠ መጀመሪያ አይደል አንተ ነህ እኮ ያስተማርከኝ መጽሐፍ ቅዱስ እኮ እንደተበረዘና ኦሪጂናል ፋለብል እንደሆነ እኮ አንተ አስተምረኝ ነው እኮ አለ እኮ በቃ ልጁ እስላም የሆነው እኮ ጉድ አይዲያ አክሊል መጽሐፍ ቅዱስ የለንም የውሸት ነው መጽሐፍ ቅዱስ ብሎት ነው እኮ በቃ አንድ ሰው ከሱ በላይ ምስክር እኮ የለም እኮ ከራሱ ከልጁ በላይ ምስክር እኮ የለም በቃ ይሄ ኤርሚዬ ኤፍዬ አንድ ሰው እንትና ማነው ከዶክተር ራቢ ዘካሪያ ጋር አብሮ ዲቤት ያደርግ ነበር ታውቀው ነበር ማነው ኑቢን ነው ማነው የሚባለው የሞተው እና እሱ ምንድነው ቁርአን ክርስቲያን አደረገኝ የሚል ነው እንደዚህ ጽፏል መጨረሻ ላይ ታሞ እንትን ሲላጭን ለማድረግ የእንትኑ ሜሞሪያል ሰርቪስ ላይ ሜንቶር ያደርገው የነበረ አንድ ስኮላር መጽሐፍ ቅዱስ ላይ መጨረሻ ላይ የሆነ ጊዜ ላይ መጠራጠር ጀመራለ እና ልነግርህ አልችልም በጣም ነው የተቆጣው ኔቨር መጽሐፍ ቅዱስ ላይ ከተጠራጠርክ ህይወት ኢን ዴንጀር ነው አልኩት ከዛ በኋላ ብዙ እንትን ካልን በኋላ ያንን አስተካከላለ በጣም ነው የደነገጥኩት አለ ይሄንን ስሰማ እና ሰው መጽሐፍ ቅዱስ አጋንንት ነው መጽሐፍ ቅዱሳችሁ ላይ እንድትጠራጠሩ ካደረጋችሁ በቃ አለቀ ፋውንዴሽናችሁን መታ እና አኬ ይሄንን የክርስትናን እምነት ፋውንዴሽን በቃ ከዛ ስታነቡ ስለ ኢየሱስ ክርስቶስ ተሰቀለ ምናምን ሁሉ ተረት ነው የሚመስላችሁ አንዴ መጽሐፍ ቅዱስ ከተጠራጠራችሁ በቃ የምታነቡትን ሁሉ እየተጠራጠራችሁ ነው ይሄንን ነው አኬ ያደረገው እያደረገ ያለው እዚህ ጋር ቁጭ ብሎ ጥሩ የሚሰራ ይመስል ምንድነው እንደዚህ የሚያታግለው አም ሶሪ በቃ ብዙ አልበል እናዳምጠው በጣም ነው የሚያሳዝነው በጣም ነው ያዘንኩት እኔ አልሰማውም አላቅም ነበር ይሄን ሁሉ ምንድነው ኮዴክስ አናቲከስ ቫቲካንስ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ ማለት ፋለብል ሊሆኑ ይችላል ምክንያቱም ኮፒ የተደረጉ የመጡ ስለሆኑ የሰው እጅ አያችሁ መጽሐፍ ቅዱስ ኢንፋለብል ነው የምንለው እነሱ ራሳቸው ፋለብል እንደሆነ አምናለሁ ኒውዮርክ ታይምስ ጋይስ ኒውዮርክ ታይምስ መጽሐፍ ቅዱስ ፋለብል ነው ብሎ የሚመጣ ብሎ ስንት እንደሆነ አላቅም ዳጊት አስታውሰኝ ይሆናል ወይም ዶክተር ጥላዬ ስንት ሚሊዮን ዳላርስ ነው አስቀምጣለች መጽሐፍ ቅዱስ ፋለብል ነው ብሎ የሚመጣ ልሰጥ ኒውዮርክ ታይምስ አስቀምጧል አኬ ይሰማል ሴኩላር ናቸው እነሱ መጽሐፍ ቅዱስ ፋለብል አይደለም ኢንፋለብል ነው ይሄንን ነው እየዘራ ያለው ምን አይነት ፍጥረት ነው ባካቸው እኔ ብዙ ጊዜ ፕሮቴክት አደርግ ነበር ይሄንን ወንድም ታውቃለህ ኤፌ ባካቸው ብዬ በጣም የሚያሳዝን ነው ባባቸው ይችላል አይ እንደው እነሱ ኢንፋለብል ናቸው ካልክ ግን ደክታባ ነው ስለዛ ፋለብል ነው ሊሰሰት የሚችል ነው ብለው የሚያምኑት እንግዲህ ፕሮቴስታንት they will not undermine the truthfulness of scripture as it was originally given okay ከኦሪጂናል አውቶግራፍ ከተሰጠን ነገር ላይ አንደርማይን አያደርገውም ብሎ የሚናገረው እንግዲህ the existence of textual variance should not shake one's confidence in the inerrancy of the Bible ስለዚህ ይሄን ነው ማቲው ባሬት የሚለው እንግዲህ ማቲው ባሬትንም በቦታው ይሰራ ነበር የሚለው ጥያቄ ሲገባ ነው ማለት ነው ደግሞ አንድ ኮሜንት ደግሞ ስታዩ ምን ይላሉ መጽሐፍ ቅዱስ ኢነረንት የታለም የሆነ ሰዓት ከደቂቃዎች በፊት ደግሞ ማቲው ባሬትን ይዞ አንድ ሰው ሲያወራ እየሰማሁት ነበርና ማቲው ባሬት ምን እንደሚል ሳይው ማን እንደሆነ ራሱ ሳያውቅ ነው እያወራ የነበረው ሰው ስለዚህ መጽሐፍን እንግዲህ ከቻለን ጊቫዌ እናዘጋጃለን እንድታነቡት ማለት ስለዚህ ኢነረንሲ ማለት ነው ቨርባል ኢንስፓይሬሽን ማለት ነው የሚለው ነገር አለዩም ገና እነዚህ ሰዎች ገና አለዩም ስለዚህ እነዚህን ሰዎች ምንድነው የምናደርጋቸው የማቲው ባሬት መጽሐፍ እንሰጣቸዋለን ማለት ነው ቆርጣችሁ ባታነቡ መልካም ነው ታማኝ ብትሆኑ ጥሩ መጽሐፉም እንደሚል ማቲው ባሬት ራሱ አጥባቂ ከሆነው ኢነረንሲ ኦፍ ዘ ባይብል አጥባቂ ከሆነው ጸሐፊ መካከል አንዱ ነውና ማቲው ባሬትን ስንጠቅስ ብንጠነቀቅ ቀደም ኢንፋለብል ነው ብሎ የሚመጣ ካልኩ መጽሐፍ ቅዱስ ፋለብል ነው ብሎ የሚመጣ ነው ኒውዮርክ ታይምስ ይኸው እስከዛሬ ድረስ የሚመጣ እንትን አላለም ቴክስቹዋል ቫይሬሽን አለ እና ፋለብል እና ቴክስቹዋል ቫይሬሽን የተለያየ ነገር ነው ኦኬ እና በትራንስሌሽን በምናምን አንዱ ከአንዱ የተወሰነ ነገር እንትን ሊለይ ይችላል ግን ወደ ኦሪጂናሉ ሲሄድክን ትክክለኛ የሆነ ኢንፋለብል የሆነ መጽሐፍ ነው እና እሱ ግን ያለው ኦሪጂናል የሆኑ እነዚህ የግሪክ እንትኖች የተለያዩ የጥንት ኮፒዎች ኢንፋለብል ናቸው ማለት አይቻልም ፋለብል ናቸው አለ
በጣም የሚያሳዝን ነው። እስከዛሬ ድረስ ማንም እግዚአብሔርን የሚያውቅ ክርስቲያን እስላም ካልሆነ በስተቀር ይህንን ቃል ተናግሮ አያውቅም እና ያሳዝናል። ኤፊ ቀጥል። እሺ አንድ ጊዜ ድገምላቸውና ዘግተነው ሙሉን ከዛ በኋላ እንጀምራለን። ሙሉን ሳታቋርጥ አንድ ጊዜ ድገምላቸው። ሚዩት ነገር ሳሚ ሚዩት ነው እኮ ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩ እንደዛ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋሊብል ከተባለ ኦሪጂናል የሚባል ደክታብ የለንም አይደል? መቼስ አለ ብሎ የሚመጣ ፕሮቴስታንት የለም። ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጂን ምንድነው እነዚህ ደክታባቱ 4 ክፍለ ዘመን ላይ የተገኙ እንደነ ኮዴክስ አናቲከስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላል፣ ምክንያቱም ኮፒ የተደረጉ የመጡ ስለሆኑ የሰው እጅ ሊገባባቸው ይችላል። እንደው እነሱ ኢንፋለብል ናቸው ካልክ ግን ደክታባ ነው፣ ስለዛ ፋለብል ነው ሊሰሰት የሚችል ነው ብለው የሚያምኑት እንግዲህ ፕሮቴስታንት they do not undermine the truthfulness of scripture as it was originally given. ከኦሪጂናል አውቶግራፍ ከተሰጠን ነገር ላይ አንደርማይን አያደርገውም ብሎ የሚናገረው እንግዲህ the existence of textual variants should not shake one's confidence in the inerrancy of the Bible። ስለዚህ ይሄን ነው ማቲው ባሬት የሚለው። እንግዲህ ማቲው ባሬትን በወጣቱ ይሰራል የሚለው ጥያቄ ቢገባ ነው ማለት ነው። ደግሞ አንዳንድ ኮሜንት ደግሞ ስታዩ ምን ይላሉ? መጽሐፍ ቅዱሱ ኢነረንት የታለም? የሆነ ሰዓት ከደቂቃዎች በፊት ደግሞ ማቲው ባሬትን ይዞ አንድ ሰው ሲያወራ እየሰማሁት ነበርና ማቲው ባሬት ምን እንደሚል ሳያው ማን እንደሆነ ራሱ ሳያውቅ ነው እያወራ የነበረው ሰው። ስለዚህ መጽሐፍን እንግዲህ ከቻለን ጊፋዌ እናዘጋጃለን እንድታነቡት ማለት። ስለዚህ ኢነረንሲ ማለት ነው ቨርባል ኢንስፓይሬሽን ማለት ነው የሚለው ነገር አለዩም። ገና እነዚህ ሰዎች ገና አለዩም። ስለዚህ እነዚህን ሰዎች ምንድን የምናደርጋቸው የማቲው ባሬት መጽሐፍ እንሰጣቸዋለን ማለት ነው። ቆርጣችሁ ባታነቡ መልካም ነው። ታማኝ ብትሆን ጥሩ ነው። መጽሐፍም እንደሚል ማቲው ባሬት ራሱ አጥባቂ ከሆነው ኢነረንሲ ኦፍ ዘ ባይብል አጥባቂ ከሆነው ጸሐፊያን መካከል አንዱ ነው እና ማቲው ባሬትን ስንጠቅስ ብንጠነቀቅ ጥሩ ነው። በዛ አንተ ታውቃለህ። እንግዲህ ገስት ላይ ያላችሁ ጓዶች እንደየ እንትናችሁ ሀሳብ ስጡበት። አሁን አክሊል ልጁ ምንድነው እያለ ያለው? ኦፍኮርስ መጽሐፍ ቅዱስ ከአንተ ነው እንደተበረዘ ከአንተ ነው ያወቅኩት፣ ኦሪጂናሉም ጭምር በጣም በተደጋጋሚ ነው አንተ ስትናገር የሰማሁት፣ ከአንተ ነው የሰማሁት ያለው ነው። አሁን ወደ እስልምና ሄደው የእነሱ አቃቤ እምነት የነበረ ልጅ ነው እሱን እየተናገረ ያለው። አኬ ደግሞ ኦሪጂናል ማኑስክሪፕት የለንም አለ። ያው ማኑስክሪፕት ማለት በእጅ የተገለበጠው የመጀመሪያው ማለት ነው እና ከዛ በኋላ የተገኙ ማኑስክሪፕት የሚለው እሱን ነው፣ የእጅ ጽሁፉን የመጀመሪያው ማለት ነው። ከዛ በኋላ ደግሞ በተለያዩ ጊዜ ኮፒዎች የተገኙት ኮፒዎች እነሱም ፋለብል ናቸው ብዬ አላምንም ነው እያለ ያለው ማለት ነው አክሊል። ስለዚህ አሁን የአክሊል እምነት ሃይማኖታቸው ምን ላይ ኢንፋለብል ናቸው ብዬ አላምንም። ፋለብል ናቸው ነው ያለው። ፋለብል ናቸው ነው ያለው። ፋለብል ናቸው ብዬ ነው ማምነው ነው ያለው። ስለዚህ አሁን በቃ እሱ ፋለብል ኢንፋለብል የሆነ መጽሐፍ ቅዱስ የለውም ማለት ነው። ሰው ፋለብል ነው ያለው። ሰው ሃይማኖት ፋለብል በሆነ እውነት ላይ ነው ወይም ፋለብል በሆነ ጽሁፍ ላይ ነው ወይ ሃይማኖት የመሰረቱት? አሁን ኦርቶዶክስ ቤተክርስቲያን እንደዚህ ብላ ነው ወይ የምታምነው? መጀመሪያ አይ ቲንክ እሱም እንትን ማለት አለበት። ኦርቶዶክስ ቤተክርስቲያን ይህንን ሀሳብ ትገዛዋለች ወይ? አሁን እሱ እያለውን ያለው አሁን ከዛ በኋላ የነበሩትን እንትኖች ቀጥሎ እናያቸዋለን። በተለያየ ጊዜ እሱ ያነሳቸው ሀሳቦች አሉ። በተለያየ ጊዜ በግብፅም እንደገና ደግሞ
በእንትን ባህር ላይ የተገኙትን መጽሐፎች እነሱን እናያቸዋለን። መጀመሪያ ግን እዚህ ጠቅላላ ሀሳብ እንስጥበትና ከዛ ኢንዲቴል ደግሞ እናያቸዋለን ቀጥለን ማለት ነው። እና የሚመቻችሁ ሰዎች እንደየቅደም ተከተላችሁ እዚህ ቪዲዮ ላይ ሀሳብ ስጡና ከዛ በኋላ ወደዛ እንመለሳለን። እሺ ኤፍዬ እኔ ዝም አላችሁላችሁ። ጌርሳም የሚመች ከሆነ እኔ አንድ ያላያችሁትን ነገር ላሳያችሁ ብዬ ነው። ይመቻል ጌርሳም? ይመቸኛል። መርሲ ትልቁ ላይ ላርግህና ምን ላውጣልሽ? አሁን አንተ ከሌላ ፔጅ ላይ ነው መሰለኝ የከፈትከው አይደል? የራሱ የጉድ አይዲያን ክፈተው። ኦኬ ከአጋፔ ነው ያመጣሁት። የራሱ የጉድ አይዲያ ባይ ዘ ዌይ ያው አይ ዶንት ኖ እያወራችሁበት ነው መሰለኝ አይደል? መሀል ላይ ነው የገባሁት። ሁለት ነገር ነው ያየሁት ከዚህ ቪዲዮ ላይ ዛሬ ሳይ በጣም ተገርሜያለሁ። አንደኛ ያው ጉድ አይዲያ እንዲሰልም አኬ በጣም ኮንትሪቢዩት እንዳደረገ አይ ካን ሴይ ላይክ 100% ፋለብል ነው ብሎ ሙሉ ለሙሉ መረጃ ያገኘው ከአኬ ነው። እንዳለ የሚሰልሙት በሱ ምክንያት ነው እንጂ ሜርሲ መጽሐፍ ቅዱስ የለንም እኮ መጽሐፍ ቅዱስ አለ እኮ በቃ ፋለብል ነው የእጃችን ላይ ያለው ጠቅላላ የተበረዘ ነው አለ። ምን ከዚህ በኋላ ካደ ምን ሊሰሩ ይቆያሉ እዛ ቤት? ኤግዛክትሊ በጣም በቃ ሁለት ነገር ነው ሪኮግናይዝ ያደረኩት። ኤፍዬ በጣም ተገርሜያለሁ፣ በጣም ተደንቄያለሁ። አንድ ነገር ደግሞ ላሳያችሁ። ገብቻለሁ ፔጁ። እሺ አለ አይደል? ቪዲዮ ያሁኑ ቪዲዮ ያሁኑ አለ በስፋት አለ ማለት መጨረሻ አካባቢ ማሳያችሁ ነገር አለ። ፖስት አደርገው ቪዲዮ አልከፈትኩም ጌርሳሚ። ኦኬ ሶ ያሁኑ ተመሳሳይ ከሱ ጋር የተመሳሳይ ቪዲዮ ልክፈተው አይደል? አዎ ራሱን ክፈተው ራሱ። ኦኬ እሺ እና ልክፈተው። የመጽሐፍ ቅዱስ መሰረት ነው ኤዲት ያደረገውን ነው። እኔ በቃ የመጀመሪያውን ቪዲዮ ሴቭ አድርጌያለሁ። በምን ልላክ? ኦኬ እሺ ከራሴ ላሳይ። አንዴ ወደ ታብሌት ትራንስፈር ላርጋ። አንዴ ጠብቁኝ። ኤዲት አድርጎታል ጉድ አይዲያ። ሁለቴ ነው ኤዲት ያደረገው። ይሄ ሁለተኛው ነው። እኔ የመጀመሪያውን አውርጄዋለሁ። ቆይ አንዴ ጠብቁኝ። ቴክ ዩር ታይም። እስከዛ ሀሳብ የሚሰጡ ሰዎች መስጠት ይችላሉ። እሷን ትልቁ ላይ አድርጓት። ኤፌ የስ ዳጊ ሚኪ ዘመዳችን መጥቶ እዚህ ሲወያይ እንኳን ገድል መጽሐፍ ቅዱስም ስህተት አለበት እያለ ሰሙስ ቤት በጣም ሲሞግት ነበር። እና ምንድን ያልኩት አንድ ነገር ይሄንን ዲፌንድ ሊያደርግ ሲሞክር ማሰብ ያለብህ እንዴት እጄ ላይ ያስኩት ነገር ችግር አለበት እያልክ ወንጌል ማስተማር ትችላለህ? እና እንዴት የራሱ እጅ ላይ ያለው መጽሐፍ ጠላት ትሆናለህ? ሙስሊሞች አሁን ይህን ቢሰሙ ምንድን ነው የሚሉት? ኦኬ ስለዚህ በምን መጽሐፋችሁ ነው በምን እውነታችሁ ነው ወደኛ ነው የምትሉት ይላሉ። እና መጽሐፍ ቅዱስ እንከን አልባ እንደሆነ እንዲያውም ፕሮሞት ማድረግ ሲኖርብህ ጭራሽ ስህተት አለበት የጥራትም የትርጉምም የምንም ይላሉ። እና this is crazy እኮ ክሊር የወንጌል ጠላት መሆን እኮ ነው። ሰዎች በምን እናገልግል ይህንን ችግር አለበት የምትል ከሆነ ኦኬ ችግርን ስጨርስና ነው የሚልህ። መጀመሪያም ይዘህ የምታገለግለኝ መጽሐፍ ቅዱስ በራሱ ችግር ያለበት ነው ብለህ ካመንክ ታዲያ በምን ወንጌል ነው የምታስተምረኝ? አሁን የምትነግረኝ ነገርስ ነገ ችግር ቢኖርበት እንዴት ሰው ፋለብል ነው ይላል መጽሐፍ ቅዱስ? እና ኢትስ ክሬዚ። የሆነች ቅርቃር ውስጥ የገባህበትን አማራጭ አጋጣሚ ለመውጣት እንደዚህ አይነት መጽሐፍ ቅዱስን መስዋዕት ላይ ማቅረብ በቃ ሰውት መጽሐፍን ለገድል። ኤኒዌይስ እስቲ ቀጥሎ በደንብ እናወራለን።
እሺ ሜርሲን እየጠበቅናት ናች። አይ ቲንክ እሺ መጥቻለሁ። ይታያላ? ብራይትነሱን ልጨምር እንዴ? እሺ እኔ ጊፍት ሴክሽኑን እንድታዩልኝ ነው የምፈልገው። ጊፍት የሚሰጡትን ሰዎች ለሱ ንግግር ጊፍት የሚሰጡትን ሰዎች እዩልኝ። ወደ መጨረሻ ላይ ነው፣ በደንብ አስተውሉ። ተመትሎ ለቤት ስትሄድ እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ እንዴ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልዳለ እንዴ? ፈጣሪ መጥቶ እንዲጠብቅልን ነው። ሆን ብላችሁ እያበላሻችሁ፣ ሆን ብላችሁ መጽሐፍ ቅዱስን እያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያልሆናችሁ ናችሁ። ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንድ ጨርሻለሁ። የመጨረሻ ቤተክርስቲያን የሚል ያነሳ ማማይ በሱ ሀሳብ ተስማምታለች። ከወንድሞቿ ጋር ወንጌል የምትሰራው በሁለት ልቦና ነው። ማማይ በጉድ አይዲያ ተስማምታለች። መጽሐፍ ቅዱስ ተበርዟል። በምን አወቅሽ ማማይ እንደተስማማች? ይሄው ለሱ ተናግሮ ሲጨርስ ለሱ ጊፍት ሰጠችው። ዋት የስ ያ ከታቻው ስሟ ማማይ የመሲሁ ልጅ የስ ይሄው እቺ ልጅ በሁለት ልብ ነው ያለችው ማለት ነው። እንግዲህ እጇ ተሳስቶ ይሁን ወይ አምናበት ይሁን፣ አይ ተሳስታ ነው። ምንድነው የሚሆነው? መርስዬ ወይ ተሳስታ ነው ምናምን። ማማዬ በጣም ጠንካራ በእስልምና ላይ በጣም እየደፈጠቻቸው ያለች ልጅ ናት። አሁን ስለ እስልምና ጉዳይ ሳይሆን መጽሐፍ ቅዱስ ተበርዟል ብሎ ስለማለቱ ነው። ምን ደፈጠጠቻቸው ወይስ እየደፈጠጧት ነው? ጌርሳምዬ በምንድን ነው የሚለካው? የሚለካው እኮ እነሱ ሰዎች በወረፋ አይደል የሄዱ እስልምናን እየተቀበሉ ያሉት የእነሱ ልጆች ይለፋሉ። እነዚህ ይለፋሉ፣ ግን በምድር ያለችው ኦርቶዶክስ ግን ሌላ እንትን ስላለ ለዛ ቮነራብል ናት። ስለ እስልምና ነው ያለ እውቀት ነው የምትለፋው። ምንም ያለ እውቀት ነው። እንደው ብትተው ነው የሚሻላት እሷ። እንደውም ነካክተው አጨማልቀው ነው ሌላ ችግር። አይዊሽ ሶሻል ሚዲያ ባይሆንና ብዙ ነገር ብናገር እነሱ ናቸው እንደውም ነካክተው ያልሆነ እንትን እንዲሰጥ ያደረጉት ለክርስትና ማለት ነው። ቶ እሱን ሎት ሳይ ግን ልተው ለአሁን ማለት ነው። እንደዛ ብቻ ሳይሆን ዋት ዘ ቶፒክ ነው ማለት እዚህ ጋር እየተወራ የነበረው ምንድን ነው? እስልምና ላይ ስለመስራት ነው እንዴ የተወራው? አይደለም። መጽሐፍ ቅዱስ ተበርዟል ስለሚለው ጉዳይ ነው አይደለ? ሰዎቹ ለምን አንድ ቃል ወይም አንዳቸው ማይክ ሳይከፍቱ ለምን ዝም አሉ? ምክንያቱም በጣም ንጽጽሩ ላይ ይሰራ የነበረ ልጅ አንደኛ ከራሱ ከዚህ ከልጁ ከአንደበቱ መረጃ ያለው፣ ሁለተኛ ደግሞ ብዙ መረጃዎችን የያዘ ልጅ ስለሆነ ነው ማንም ያልተናገረው። እዛ ጋር ማናቸውም እንግዲህ እዚህ ጋር የነበሩትን ገስት ላይ ያያችሁ ማናቸውም ማይኩን ከፍተው አልተናገሩት። አሁን ቶፒኩ ምንድን ነው እየተወራ ያለው? እስልምና ላይ በርትቶ ስለመስራት ነው እንዴ? አይደለም። መጽሐፍ ቅዱስ የተበረዘ ነው፣ መጽሐፍ ቅዱስ ትክክል አይደለም በማለት ላይ ነው። እንትን ነው አሁን እሱ ላይ ቶፒካችን ሽፍት እንዳናደርግ እንጂ እነሱም አሁን እቺ ማማዬ የምትባለውም ልጅ በጣም በወንጌላውያን ጥላቻ የሰከረች ሴት ነች። እሷ
እሷም ጥቂት የማይባሉ እዛ አካባቢ ላይ የሚሰሩ ሰዎች ማለት ነው። በጣም እኔ እንደውም እሺ ተውት፣ እኔ አሁን ስም እየጠራው እንትን አላቸውም እዛ ቤት እንጂ አንዷ እሷ ነች። በቀደም የሆነ ቪዲዮ እያየው ነበር ዩቱብ ላይ እኔ ዮሐድና አንድ ሙስሊም እስልምና ላይ የሚሰራ ልጅ ደግሞ አንድ ኡስታዝ ገብቶ ነበረ፣ አንድ ቴዲ ሐዋሳ ቤት የሚባል ማለት ነው። እና እዛ ፕሮግራም ነበረን እዛ ቤት። አይ ቲንክ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እና ልጁ እያነሳ የነበረው ክርስትና ላይ ስለነበረ ያው የራሱን ነበር ሃይማኖታችን እንዴት ነው መዳን በእናንተ ቤተ እምነት እንዴት ነው የመዳን ትምህርታችሁን ንገሩኝ ነው ያለው። ግን አንፎርቹኔትሊ ያ ሙስሊሙ ኡስታዝ ያው ቁርአን እንግዲህ ስለ ሁሉም ነገር ያወራል ብሎ ወደ ስላሴ ገባበት። ዲን ሲገባ ወደ ስላሴ ምን ማድረግ ያው የግድ በቃ መቼስ ኦርቶዶክስ ሳይነው እሱ፣ እኔ ደግሞ የወንጌል አማኝ ነኝ። ግን አትሊስት የጋራ የሚያደርገን አንድ ነገር አለ። ስክሪፕቸር ላይ ነው መጽሐፍ ቅዱስ የሁለታችንም ነው ዳስ ዋት አይ ቢሊቭ እና ትሪኒቲም ነገር ክርስቶስ ዋሪቨር ብቻ ልጁ የሚያነሳው የነበረው ክርስትና ላይ ነው እንዳጠቃላይ ማለት ነው። እንደዛ ምንድነው ስናደርግ የነበረው እኔ እንግዲህ ልጁ የሚያነሳውን ጥያቄ መልሳለሁ ክርስትና ላይ እና ዮሐድ ደግሞ እስልምና ላይ ታውቃላችሁ፣ ዮሐድ በጣም ጎበዝ ነው። እዛ እስልምና ላይ ነው ረጅም ጊዜ የሰራው ጎበዝ ስለሆነ እሱ ደግሞ እስልምና ላይ ልጁ የሚያነሳውን ጥያቄ ወደ ራሱ እያዞረ እስልምና ላይ ነበረ የሚሞግተው። በጣም ቆንጆ ነበረ ዮሐድ፣ በጣም ቆንጆ ነበረ የዛኔ ማለት ነው። በጣም ኦን ፖይንት ነው የሚያወራው። እንደገና ደግሞ ልጁ ያነሳቸው የነበሩ ጥያቄዎችን ገልብጦ በነሱ ነበረ እንትን ሲል የነበረው ማለት ነው። ግን ምን አስተያየት አሁን ስትሰጥ አየዋት። እዛ ብቻ አይደለም አሁን እዛ ሳይሆን ከወጡ በኋላ ዩቱብ ላይ ነው ያየሁት። ሰው ሪኮመንድ አድርጎኝ ሄጄ አሁን ማማ የምትባለው ልጅ ምንድነው ሀሳብ ስትሰጥ የነበረው ዮሐድ በጣም ቆንጆ ነበርክ እና ለሁለቱም ነበር ለወንጌላውያን አማኞችም ለሙስሊሞቹም በደንብ አድርገህ ነው እንትን ያልካቸው ምናምን ብላ ወንጌላ እንደዛ ነበር ትኩረት አድርጋኝ። አሁን ስለ ወንጌል አማኝ ምንም ያለው ነገር የለም። ዮሐድ እስልምና ላይ ነበር ሲያወራ የነበረው። እኔ መጽሐፍ ቅዱስ ላይ የሚነሳውን መልሳለሁ፣ እሱ ደግሞ ገልብጦ ወደ እስልምና በቅንጅት ነበር የሰራ ነው። እዛ ጋር ወደ ወንጌላ ወደ እኔ ቢመጣ እኔ አምስቱን ስላሴ እንትን ብዬልህ ከዛ አልቅሶ እዛ ጠቅላላ ሰልመው ሻዳ ይቀበሉ ነበር 1000 ልጆች ማለት ነው። እዛ ቢመጣ ኖሮ ወደዚህ ማለት ነው። ግን እኔ አትሊስት ከክርስትና ውጭ ሰው ባለበት ነገር እኔ አርጊው አላረግም ኦርቶዶክሶችን ማለት ነው። እንደዛ ነው። ግን በጣም እንትኖች ናቸው። በጣም ይብሎች ናቸው። በጣም እነዚህ ሰዎች እና አይኑ እውቀት እንትን ነው የሚሆነው አንዳንድ ጊዜ። ግን አንዳንዴ ደግሞ በዚህ ልክ ደግሞ ጥላቻ እንትን ለማለት አዶንት የእውቀት ማነስ ብቻ አይመስለኝም። እነሱ ናቸው ደና እየተሰራ የነበረው ታውቃላችሁ። ምናልባት ቲክቶክ ደና ቅርብ ጊዜ የጀመራችሁ ሰዎች ማታውቁት ነገር አለ። እዚህ ቲክቶክ ላይ እስልምና ላይ አብራችሁ የሚሰሩ ሰዎች እንዴት ነበር መሰላችሁ የሚሰሩት? የወንጌል አማኞች ከኦርቶዶክሳውያን ልጆች ጋር አብረው ነበር የሚሰሩት። ዕቅበተ እምነት እስልምና ላይ ማለት ነው። አብረው ነበር ማለት አብረው ነው የሚሰሩት ከመጀመሪያ ጀምሮ፣ ቲክቶክ ከተጀመረ ጀምሮ ማለት ነው። የኛ ልጆች አሉ፣ እነ ዳኒን ታውቃላችሁ፣ እነ አክትን ታውቃላችሁ፣ እነ ኤፍ ማለት ነው። በጣም ብዙ ልጆች ናቸው ያሉት። አብረው ነበር የሚሰሩት። አብረው እየሰሩ በጣም ሰክሰስፉል ነበሩ። በጣም ሰክሰስፉል ነበሩ። በጣም ብዙ ልጆች ከእስልምና መጥተዋል በዛኔ አብረው በሚሰሩበት ጊዜ ማለት ነው። በጣም ብዙ ሰዎች አሁን ሂዱና ይህንን እነሱን ጠይቋቸው። የእናንተ ልጆች አብረው የሚሰሩ የነበሩትን እነ ዮሐድን እነ ታላቁ ጅብሪል ልጆች ነበሩ። የተወሰኑ ልጆች ነበሩ በእናንተ በኩል ማለት ነው። እና ጉድ አይዲያም አንዱ ነው። ብዙ ልጆች ነበሩ። በጣም ብዙ ስራ ሰርተዋል አብረው ማለት ነው። አብረው በሚሰሩ ጊዜ ግን የሆነ ጊዜ ላይ መጥተው አብረው እንዳይሰሩ ያደረጋቸው አክሊል ነው። አክሊል አብራችሁ መስራት የለባችሁም ብሎ እንደውም እፎይ ምንም የሚባለውንም ልጅ ጠርቶ ቤቱ ላይ ነው ለዛውም
ለምን ሙስሊሞች ፕሮቴስታንቶችን እናመሰግናለን አይነት ነገር ብለው በሆነ ጉዳይ ላይ ብቻ ፖስት ማድረግ ጀምረው ነበር። እዚህ እስልምና እምነት ላይ የሚሰሩ ኦርቶዶክሶች ጠርቶ ቤት ድረስ ማለት ይቅርታ አስጠይቋቸው ከነዚህ ልጆች ጋር እንዳትሰሩ እነሱም ወደ ራሳቸው እንትን ለማለት ነው እናንተም እንደዚህ ምናምን ብለው አበጣብጧቸው አብረው እንዳይሰሩ ያደረጋቸው እሱ ነው። እሱ ግን እንደዛ ያደረገው ከዳንኤል ጋር ስለተጣላ ብቻ ነው። ከዳንኤል ጋር እንግዲህ ባኬን ፎርዝ ነበራቸው። ዳኒ እውነት ለሁሉ ማለት ነው እንግዲህ እንትን በሆነ ምክንያት በአንድ ዲቤት ምክንያት ከሱ ጋር ባኬን ፎርዝ ቪዲዮ ይሰራሩ ነበር። ዳኒ ስለጠላ አብረው እንዳይሰሩ ብሎ አጣላቸው ማለት ነው ሁለቱን። የዛኔ ነው አሁን ሌሎቹ በዛ በእስልምና በኩል ያሉ ልጆች ከዛ በኋላ መጥተው ቴክ ኦቨር ያደረጉት እነሱ አብረው እንዳይሰሩ ካረጋቸው በኋላ ማለት ነው። እና በጣም ብዙ ነገር አለ። ዳኒ እውነት ለሁሉ ነው ማወራው። ዳኒ የቱ የምትሉ ልጆች ማለት ነው። ዳኒ እውነት ለሁሉ አሁን በጣም እንግዲህ በጣም ረጅም ዓመት የሰራ ነው። በጣም ጎበዝ ልጅ ነው። ልምድ ያለው ነው። እንግዲህ ዌብሳይቱ ላይ ገብታችሁ ብታዩ ብዙ ሰዎች ያስተማረም ሰው ጭምር ነው። ዕቅበተ እምነት ላይ እስልምና ላይ በተለይ ማለት ነው ዳኒ እውነት ለሁሉ እና አብረው እንዳይሰሩ ከተደረጉ በኋላ ነው በጣም ብዙ ነገሮች የተበላሹት ማለት ነው። እና አንፎርቹኔትሊ እንደዛ ሆኗል። እና እሺ ቀጥሉ ወንድሞች። የፋይ የሆነ ነገር ልበል። ያው ስራ ነው ዲጂታል ነው ያ ምንን ይቆይቱ ተባረኩ። ቴንክ ዩ ወንድሞች ጸጋ ይብዛላችሁ። አይ ቲንክ ላስት ዊክ ፌስቡክ ላይ አንድ ሰው ሼር ያደረገኝ ነበር። ዲያቆን ማነሱ ሄኖክ ምን ብሎ ጽፏል? የሰሞኑ የገድላቱ ንትርክ ሲነሳ በኋላ አሁን ሲኖዶሱ መግለጫ ከሰጠ በኋላ ከተጠናቀቀ በኋላ ማለት ነውና ምን ብሎ ነበር የጻፈው? እኔ እንደውም ለተወሰነ ደቂቃ ሰዓት ለግልጽበት ነበር። ምን ብሎ ነው የጻፈው? አይደለም ደርሳትና ገድላት ችግር አለባችሁ ያላችሁ ምትጽፉ አለ መጽሐፍ ቅዱስ እንኳን እንከን አልባ ነው አንልም። ቤተክርስቲያን አይደለም ገድልና ድርሳናት አለ መጽሐፍ ቅዱስ እንኳን ቤተክርስቲያናችን ብሎ ራሱ እኔ እንዳልኩ አላለም። ቤተክርስቲያናችን እንከን አልባ ነው አትልም። እንከናል እያለ ነው እንከናለው እያለ ነው ቤተክርስቲያናችን ብሎ ማለት ነው። በጣም ነበር ያደረገኝ ማለት ነው። ምክንያቱም እነዚህ ሰዎች መጽሐፍ ቅዱስን ሰጠቻችሁ ያሉ 24 ሰዓት ሲጮሁብን የሚውሉ ናቸው። እንግዲህ የትኛውን መጽሐፍ ነው እንግዲህ የሰጡት? የተበረዘ የተበከለ እንከን ያለበት ወዴትስ ነው የሚጠሩ? ኑ በብርሃኑ ኑ ወደ እናት ቤተክርስቲያን ኑ ተመለሱ ሲሉን መጽሐፍ ቅዱስ በተሳሳተበት እንከን ባለበት መጽሐፍ ምን ላድርገው መሰረታቸውን አድርገው ነው የሚጠሩ እነዚህ ሰዎች? ገድላትና ድርሳናቱ ችግር አለባቸው እያሉን መጽሐፍ ቅዱስም ችግር አለበት እንከን አለበት እያሉን ወዴት ነው ታዲያ የሚጠሩ እነዚህ ሰዎች? ምን ይዘው ነው ክርስትናቸውን መሰረት ያደርጉ? እንግዲህ ለዘመናት አንድ ዝሜ ያስቆጠር ቤተክርስቲያን እነሱ በተሳሳተ መጽሐፍ ነበረ ሲመሩን የነበረው። አሁንም እኛ እኮ ምናምነው መጽሐፍ ቅዱስ ነው። ገድልና ድርሳናትን አትንኩብን የሚሉት የትኛውን መጽሐፍ ቅዱስ ነው የሚጠቅሱልን? እንከን አለበት እያሉ ነው በድፍረት ማለት ነው። ይሄ ምን ያሳያል? እነሱ ገድልና ድርሳናቱ አይነካባቸው እንጂ በአጠቃላይ እንደው ሙሉ ለሙሉ ጭፍልቅ አድርጋለን። ምክንያቱም በጣም ደግሞ የነጠሩ ደግሞ ጎበዝ አባቶች ለእውነት የቆሙ ስላሉ እያየናቸው ስላሉ አንዳንድ መልሶችም የሰጡ ግን አብዛኞቻቸው ግን ምን መጽሐፍ ቅዱስን ከናሉ እያሉ እየተናገሩ ባለበት ሁኔታ ነው። ያኬ ብዙ የታዘብኩት አንተ ኤፍ እንዳልከው ነው። እኔ ለምን ይሄን ያህል ደጋፊው የሚያጨበጨበው ያው በደመ ነፍስ የሚመራ ማህበረሰብ ነው። በደመ ነፍስ ኦርቶዶክሳውያን በደመ ነፍስ ነው የሚመሩት። ማንም ምንም ተናገረ የደቦ ነው ድጋፍናቸው የደቦ በፖለቲካው በየቱን በምንም በደቦ ነው የሚያስቡት ነገር የለም። ሲያስቡ እንደ ጅንጆሮ በደቦ ነው የሚያስቡ አላቅም አም ሶሪ ቱ ሴይ ዛት በደቦ ሲጣሉን በደቦ ሲፋቀሩ በደቦ የሆነ ነገር ሲያምኑ በደቦ ነው። እኔ ብለው ቆም ብለው አስበው የሚመረምሩት የሚያዩት ነገር የለም። አኬ ኤቭሪ ሲንግል ዴይ እየወጣኮ መጽሐፍ ቅዱስ ኢቭን 81 የተሳሳተ ነው በሱ አልወያይም በድፍረት እያወራ ነው።
እኛ እንኳን የተሳሳተ ነው አንልም። 80 አሃዱ የኦርቶዶክስ እኮ 15 የተጨማረባቸው ናቸው እንጂ ስተት ያለባቸው 66 እኮ ትክክል ነው ብለን አፋችን ሞልተን ነው የምንሞግትላቸው። እሱ ግን ምን ይላል? አልወያይም በ80 አንዱ ምን አለበት? ችግር አለበት፣ የተበረዘ ነው እንከን አለበት ይላል። ይሄንን ሰው ነው እንግዲህ ጀግና እያጫወቱ እውነት ለመናገር ነቀስ ሌሎችም እነዚህ ሊቃውንት የተባሉ ያዩታል እኮ ግን መናገር አይችሉም። ያዩታል። ለምን አክሽን እንዳልወሰዱ ወይ ደግሞ የሆነ ነገር እንዳሉ አላውቅም። ምክንያቱም አብዛኞቹም አሁን እንዳልኩ ነው እንደዛ ብሎ ስለሚያምኑና ሰዎችን ይሄ ሁሉ በዚህ ቁጥር እስልምና ለመሄድ ምክንያቱ አንድ ነው። ሁለተኛ መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ ነው፣ እንከን አልባ ነው አለበት እያሉ ወዴት ነው የሚቀሩ? ለምንድነው ቆም ብላችሁ ማታስቡት? እዚህ ውስጥ ካላችሁ ኦርቶዶክሳውያን ከታችም የጻፋችሁ ስላልነበረ ለምንድነው በደግቦ ሰው የምትደግፉት? አኬ እንትና እያላችሁ የምትከተሉ መጽሐፍ ቅዱስ የላችሁም። 81 የተሳሳተ ነው፣ እኔ ልወያይበት አልችልም። ጥሪ ቀርቦለት ነበር። አይ ቲንክ ባልሳሳት ቃሌ ሆነ አንዳችሁ ቀርቦለት ነበር። አልችልም፣ አልወያይም፣ ምክንያቱም እየተበረዘ ነው የተሳሳተ ነው ብሏል። ታዲያ ስለየትኛው ኢየሱስ ነው የሚያወራችሁ? ስለየትኛው ክርስትና ነው የሚያወራችሁ? ስለየትኛው ቅዱስ ቁርባን ነው የሚያወራችሁ? ስለየትኛው ከየት ያነበበው ነው? ከየትኛው መጽሐፍ ቅዱስ አውጥቶ ነው እናንተን ቁጭ ብሎ ኑ አኬ ቤት ከፍቷል መጽሐፍ ቅዱስ ልትማሩ የምትሉት? የተሳሳተ ነው ወይ አንተ ብለሃል እኮ ብላችሁ ለምን አትጠይቁትም? ያኬ አጨብጫቢዎች ማለት ነው እዚህ ውስጥ አላችሁ ያያችሁ። ለምንድን ነው የማትጠይቁት? ለምንድን ነው እንደ ዝንጀሮ በደቦ ግር ብላችሁ ሰው ብትከተሉ? ዝንጀሮና ጠጣ ነው ግር ብሎ የሚከተል ሰው። ማርቆስ 16 ከቁጥር 8 በላይ ያለው የእግዚአብሔር ቃል አይደለም ሲል ለምን አትጠይቂው? ሜሎስ ማርቆስ 16 ከቁጥር 8 እንዴ የማን የእግዚአብሔር ቃል አይደለም ለምን ዝም አትወጃለሁ? ለደቂቃ እስከጨርስ ነውር ነው በጣም ሰው ያወራ ይገባ እና አንድ ነገር ልበል። እኔ ግን አንዳንዴ ስርዓትም ተማሩኛ ስነ ስርዓትም ማስተምረን ወንጌልም ማስተምረን ናፍቄ ኤኒዌይስ። ስለዚህ በደቦ ግር ብላችሁ ሰው አትከተሉ። ጠይቁት። ያኬ ተከታዮች ፎቶውን ፕሮፋይል ያደርጋችሁ። አሁንም ከታች ስትጽፉ ያየው ስለነበረ 81ዱን አልወያይበትም ስተት ነው ብሏል። እኛ የእናንተን እንኳን 66 ልክ ነው ብለን ነው የምናምነው። መሐመድም ያፈለገ መሐመድም እርኩስ ነው ሲል 66 81 ያለው 66 ነው ስተት ነው እርኩስ ነው እያለ። ስለዚህ ከነዚህ ሰዎች ናቸው ጀግና በርታ ይችላል ምናምን የምትሉት የምትደግፉት ማለት ነው። ስለዚህ ልትጠይቁ ይገባል። አይምሯችሁን ተጠቀሙበት። እዚህ መታችሁ ኮሜንት ከምትጽፉ አሰብ አድርጉ። ለአንድ ደቂቃ አስቡ። እውነት ዛኬ እንደዛ ብሎ በየትኛው መጽሐፍ ቅዱስ ነው ቁጭ ብሎ የሚያስተምረን ብላችሁ ጠይቁት። ኦኬ፣ ተባረኩ። የፊዩ ጸጋ ይብዛላችሁ። ቀጥሉ። እሺ፣ ኢትዮ አፖሎጂት ሰላም ነው። እንዴት ናችሁ? ሰላም። ከየት ቤተ እምነት ነበር? እኔ ኦርቶዶክስ ነኝ። ተጠራጠርኩ። ታውቃለህ፣ አይቼዋለሁ። አይ ቲንክ አካውንት አውርተናል ከዚህ በፊት። እሺ፣ መጽሐፍ ቅዱስ ፋለብል ነው? መጽሐፍ ቅዱስ ኢንፋለብል ነው? መጽሐፍ ቅዱስ ምንም ስህተት የለበትም። አንተን ፈለገ አንዴ ያለውን አንዴ እሱን አይደለም። አሁን መጽሐፍ ቅዱስ እሺ፣ ወደ ሀሳብ ትመጣለህ። ረጅም ሰዓት እሰጥሃለሁ። ግን መጽሐፍ ቅዱስ ኢንፋለብል መጽሐፍ የለንም። አይሚን ፋለብል ነው ያለን መጽሐፍ፣ ኢንፋለብል የሆነ መጽሐፍ የለንም የሚሉት ሰዎች ትክክል ናቸው? መጽሐፍ ቅዱስ ላይክ አንዳንድ ቴክስቹዋል ቬሪየንቶች ለምሳሌ ማኒስክሪፕት ሲጻፍ ትንሽ ሊኖረው ይችላል፣ ግን ምንም ኮር እንትኑ ምንም ስህተት የለበት እኮ። አሁን ወስነ ንገረኝ። አሁን ኮፒ ሲደረጉ የትርጉም ስህተት ካመጣ ላይ አይደለም ምን ያለሁት፣ እሱ ላይ አይደለም እያወራ ያለሁት። መጽሐፍ ቅዱስ በራሱ አሁን ኦሪጂናል ማኑስክሪፕቱ ስለሌለን በተለያዩ ጊዜትም ደግሞ የተገኙት ኦሪጂናል ደክታባቶች እነሱም ችግር አለባቸው። ፋለብል ናቸው፣ ኢንፋለብል አይደሉም ነው። በአጠቃላይ መጽሐፍ ቅዱስ ያለን መጽሐፍ ቅዱስ እኛ
ፋለብል ሳይሆን ኢንፋለብል ሳይሆን ፋለብል ናቸው ወይም ተሳሳች ናቸው የሚሉ ሰዎች ትክክል ናቸው? ትቀበላለህ? እሱ አይ ምንም መጽሐፍ ቅዱስ ውስጥ ምንም ስህተት የለም። ለምንድን ነው ማትቃወሙት? አሁን በዚህ ምክንያት ኦርቶዶክሳውያን እየሰለሙ ነው እናኬን እየሰሙ። ለምንድን ነው እናኬን ማትናገሩት? ወይስ ለምንድን ነው ማትጠይቋቸው? አኬ ያለውን ታሳየኛለህ? ይቅርታ አላየሁትም። ምንድን ነው ያለው? ጌርሳም መክፈት ትችላለህ። እሺ፣ አይ ጥሩ ወንድም ይመስላል። ቆይ እስኪ ካላወቀው ቆይ አንድ ጊዜ ይቀርኝ። እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት አንተ ታውቃለህ። እንትን ልበለው ቪዲዮ መክፈት ያስፈልገኛል። እንዲህ ጠቅላላ አሉ ቲክቶኮች አሉ። ክፈተው ጌርሳም። እሺ ኦኬ። ትልቁ ላይ ብታረጉኝ በደንብ እንዲያይ። እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታ ሰምተሃል አይደል ወንድማችን? ያሁኑ ከአንተ ነው የሰማሁት መጽሐፍ ቅዱስ። ከዛ በኋላ ደግሞ በራሱ አንደበት ትሰማለህ። ኢንፋለብል የሚባል መጽሐፍ ቅዱስ የለም፣ መጽሐፍ ቅዱስ ፋለብል ናቸው የሚለውን ትሰማለህ። ምናልባት ዛሬ ለአንተ ሰርፕራይዝ ይሆናል። ለእኔም ሰርፕራይዝ ነበር። ቅድም ልቤን ነው የመታኝ። ይሄ ከኦርቶዶክስ ወደ እስልምና የሄደ ጉድ አይዲያ ታውቀው እንደሆነ እሱ ነው የሚለው። እንደገና በድጋሚ እንስማው። ታውቃለህ፣ እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለንም አይደል? መቼስ አለ ብሎ የሚመጣ ፕሮቴስታንት የለም። ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጂን ምንድነው እነዚህ ደክታባቱ 4ኛ ክፍለ ዘመን ለምናምን የተገኙ እንደነ ኮዴክስ አናቲኬስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላል። ምክንያቱም ኮፒ ሰማሁ አይደል ወንድምነት ኢትዮጵያ አፖሎጀቲክስ። ኦኬ፣ ይሄ እንዲህ አይነት እኔ በእውነት ራሴን ነው ያመመኝ ዛሬ ስሰማው። በእውነት ልቤን ነው የመታኝ። በጣም ትልቅ ነው። በቃ መጽሐፍ ቅዱስን እንደዚህ ከተባለ በቃ ክርስትና የለም፣ መሰረቱ ተመታይ ክርስትና። መጽሐፍ ቅዱስ ህዝቡ እንዲጠራጠር ካደረግ እንደ ማነው ጉድ አይዲያ እና ሌሎችም 40 ሰዎች በአንድ ጊዜ ወደ እስልምና ሄዱብን፣ የካህናት ሚስቶች ሁሉ ሰለሙ የተባለው ነገር በቀላሉ ነው። ኦርቶዶክስ ተሸረሸረች። ኦርቶዶክስ ብቻ ሳይሆን የእኛም ሰዎች እንደዚህ ደካሞች ከሰሙ ይሄ በጣም አደገኛ ነገር ነው። አኬ ነው ይሄንን ያለው። ቴክስቹዋል ቫይሬሽን ወይም ደግሞ የህትመት ግድፈት ነው የሚባለው። የህትመት ግድፈት ይኖራል፣ የታወቀ ነው። አንተም የምታውቀው ወንድም መሰለህ፣ እኛ አፖሎጀቲክስ የሚል ነው ያደረገው። ግን መጽሐፍ ቅዱስ ግን ኢንፋለብል አይደለም ማለት አንችልም የሚለው ነገር በጣም እንትን ነው፣ ነውር ነው እና አዳምጠው የመጡ ስለሆኑ የሰባቸው ይችላል። ፖዝ አድርገው ካን አዲስ አካውንት ዜድ የምትባለው ዜድ ኤኬር አር ቱቱ የምትባል ዛኪር ቱቱ እና ሳይህ 00 ነው እና ራስ የምትታማው ሰው ነህ። 00 ነው ፎሎወርህ። አሁን ገና ክሬት አድርገህ ነው የመጣኸው ማለት ነው። ብሎክ ሳረግህ አሁንም ትመጣለህ። ብሎክ ሳረግህ አሁንም በዜሮ ትመጣለህ። ጉድ አይዲያ ሰልመዋል ብለህ ኤፍሌም እንደተቃጠልክ። እሺ ላንብበው። ቆይ አንድ ጊዜ ወደ ላይ ስክሮል አድርጌ ማለት ነው። ቆይ አንድ ጊዜ ስክሮል አድርገው። ለምንድነው ሚት አደረጋችሁት? በኢየሱስ ለምንድን ነው የምትሸኩሉት? ጉድ አይዲያን እሺ፣ ጉድ አይዲያን ስክሪንሻት ማድረግ ነበረብን። እያነበብኩኝ እንዴት ሚት ታደረጉታላችሁ?
ጉድ አይዲያ ሰለመ ብለህ እንደተቃጠልክ ገና የእስልምና ታዋቂ የፕሮቴስታንት ታዋቂ አክቲቪስት ሚን አፖሎጂስት ይኸው ሌላኛው ሶል ኦርቶዶክስ የሚባል ጉድ አይዲያ ሰልሟል ብለህ ኤፍሬም እንደተቃጠልክ አሁን ደግሞ ፕሮቴስታንት አለኝ የምትለዋ አፖሎጂስት እስልምናን ተቀብሏል። ኮፒ ፔስት አድርጎታል ሶል ኦርቶዶክስ። ጥሩ እኔ እኮ ተናገርኩኝ። አንድ ፕሮቴስታንት እኛ እዚህ ሶሻል ሚዲያ ላይ ያለን አንድ ፕሮቴስታንት ወደ እስልምና ሄድም እኮ አለን። እንደለመድከው አክስትህን ለሶስተኛ ጊዜ ሻዳ ማስያዝ ትችላለህ፣ ደውለህ ማለት ነው። እንደለመድከው ማለት ነው። አንድ ሴት 8 ጊዜ 9 ጊዜ ራስ አክስትህን፣ ሚስትህን፣ ልጆችህን ምናምን እስቲ እስልምናን ተቀበሉ ሻዳ በሉ ምናምን ማለት ትችላለህ። እንደሱ መቀለድ ትችላለህ። እየቀለድክ ትኖራለህ እንጂ አንድ ሰው አይሄድም እኮ አልኩ። አንድ ሰው አይሄድም ከኛ። እኔ እነሱም ብሆን ጉድ አይዲያ ያለበት ሀገር ተሳፍሬ ይሄድ ነበር። ባይገርም እኔ እኮ ተናገርን እኮ የእናንተ ልጆች ናቸው በሰልፍ የሚሄዱት። የእኛ ጋር እንዴት ወደዛ ይሄዳሉ? አንተ ትቀልዳለህ እንዴ? የእኛ ጋር እኛ መጽሐፍ ቅዱስ አንብበን ብቻ ይመስላቸዋል? እነዚህ ሰዎች እኮ በፍጹም እኮ ክርስትናን እኮ አልተረዱም። እኛ እኮ መንፈስ ቅዱስ እኮ በውስጣችን ያለ ሰማይና ምድርን የፈጠረው ንጉስ እኮ በልባችን እኮ ነው ያለው። እሱ እኮ ቃሉን እሱ እኮ እንዴ ቃሉ እኮ እኛ ጋር ሲመጣ ህይወትም ኢየሱስ እንዳለው ህይወትም መንፈስም እኮ ነው ቃሉ። ዝም ብሎ ፊደል ይመስላል እንዴ? ማቴዎስና ቆሮንቶስ አጋጅተን ይመስላል እንዴ? አመን ነው ያ እኮ አባቶቻችን የነበረው መንፈስ እኮ በእኛ ውስጥ እኮ ያለ እኮ ነው። ዝም ብለህ እንደዛ እንዳትቀልድ። አሁን ዝም ብሎ እዚህ የነበሩ ወደ እናንተ ኦርቶዶክስ ምናምን ሆኑ ሲባል ይመስላል እንደ እዛ ሆነው ፍራ አባዬ እዛ ሆነው ይቀይራሉ። አሁን ገብተው አሁን ኦርቶዶክስ ላይ ገብተው ኦርቶዶክስን ጴንጤ አድርገው ነው ሲመለሱ የሚመለሱት። ትቀልዳላችሁና እንደ እናንተ እንደ አልገባ ብዙ እኮ የማይነገር እሺ እኔ አናዳችሁኝ። አሁን ብዙ ነገር ልናገር ነበር። ኤፍሬም ሚስጥር ሁሉ ልታስወጡኝ ነበር። አንድ ጊዜ ጌርሳም እንዳወጣው ጌርሳም እኮ ሚስጥር ያወጣል አንዳንዴ። እንትን እናድርገውላችሁ ታች ያሉ አሁን ገና ዛሬ ገባሉ። ስለዚህ ኢሹ ምን እየተወራ እንዳለ የማያውቁ ግብ ግብ ላይ ሁል ጊዜ ሰዎችን ስም እያነሳን ዝም ብለን ቢፍ እየተደራረግን እየተበሻሸቀን እንዳይመስል መሀል ላይ እንትኑን ማስያዝ ያለብን ቅርጽ ማስያዝ አለብን። ሀሳቡን መንገር ያለብን ይመስለኛል። ቅድም ነክቶታል ጌርሳምም። የምታወሩት ሁሉ ሜክ ሴንስ። እናንተም እኛም ስለምናውቀው እኔ ለምታወሩት ነገር ይገባኛል። ግን ጉዳዩ የማይገባው ሰው በቃ ከኔ እንደማውጥተው ዛሬ ሲዘለዝሉት ዋሉ አይነት ነገር እንዳይሆን ከእነሱ ቤት ነው ይሄ ነገር የተነሳው። እያወራን ያለንበት ጉዳይ በተለይ ከኦርቶዶክስ ብዙዎች ወደ እስልምና እየሄዱ ነው። ይሄ ደግሞ እኛ የሆነ ቆፍረን ምናምን ብለን አምጥተን ስማችሁን ያጠፋን ሳይሆን እፎይ ነው በራሱ አንደበት ብዙዎች ከኛ እየሄዱ ነው። ቢያንስ ወንጌል አማኞች እስልምናን የሚያስተምሩበት ይሄ ማኑዋሉ አላቸው፣ የተቀረጸ የሚያስተምሩበት ነገር አለ። ቢያንስ ወደ እነሱ ቢሄዱ እያለ የተናገረበትን እሱን ብታሳዩቸው፣ እሱን ቪዲዮ ኤርሚ ጋር ያለ ይመስለኛል። ከኛ የመነጫ አይደለም ይሄ ነገር፣ ሀሜት አይደለም። እዛ ቤት ያለ ፍረስትሬሽን ዳግዬ እነዚህ ሰዎች ፉል ኦፍ ሄት እንደሆነ በጣም በቃ በጥላቻ የታጠው የሰከሩ ሰዎች መሆናቸው የምታውቀው። አንድ ጊዜ እዚህ ጋር ቪዲዮን እኔ ራሱ ዩቲዩብ ላይ ነው ለጥላቻ ምላሽ እንዳይመስልብን እኛ ትምህርት ላይ ነው ፎከስ የምናደርገው። አይ ነው ምንድነው መሰለህ የምታስታውስ ከሆነ እዚህ ጉድ አይዲያ እስልምና ወደ እስልምና ሄደ ጊዜ ኤርሚ በጣም ተናዶ ነበር፣ በጣም ተበሳጭቶ ነበር ሲናገር የነበረው ማለት ነው። ይኸው ጉድ አይዲያ እንደዚህ ሆነ ቪዲዮ ወጣ ጊዜ ማለት ነው እንደዚህ ሆነ ምናምን ብሎ በጣም በብስጭት ነበር የሚያወራው ኤርሚያስ። እና እዛ ገስት ላይ አንድ ኦርቶዶክሳዊ ነበረ የሚሟገት ልጅ ብዙ ጊዜ ማለት ነው። እና ኤርሚ በጣም ተናዶ ተበሳጭቶ ብዙ ነገር አውርቶ ምናምን ልጁን ይኸውልህ እንደዚህ ሆነ ምናምን አየህ አይደል ምናምን ሲለው ያው እናንተም እኮ ያው ናችሁ ምናምን አላለው። ምንም ግራ አልገባውም፣ አልደነገጠም ጉድ አይዲያ በመሄዱ ማለት ነው። እና ይሄ ነገር ሲደገም እንዳስደነገጠኝ ታውቃለህ? እፎይ እንደዛ ሲል አሁን ያልከውን ነገር ላጠናክር ነው። እፎይ ልክ አንተ ያልከውን ነገር ያለበት ላይቭ ላይ ቪዲዮን ሳየው አይ እነሱም እኮ ያው ናቸው ምናምን ብሎ ልደተ ቃል ሲናገር ሰምተዋል አይደለ? እዛ ላይቭ ላይ ያ ልክ ነው ልክ ነው። በጣም ነው የሚያስደነግጠው። ጎሄድ ዳግዬ
አዎ አይ በቃ በሰመራይዝ ለማድረግ ምንድነው ማሰብ ያለብን ቲክቶክ ላይ ስላለን የተለያየ አዳዲስ ሰዎች አሉ ይሄ በዚህም ቤት ሌሎች ርዕሶች ስለሚያውቁ በሱ ርዕስ የከፈተን መስሏቸው ሲገቡ በዚህ ርዕስ መወራት ትክክል አይደለም ማለት ሳይሆን እንትን ካልሰጠናቸው በጣም የተለየ ርዕስ ነው ጥሩ ርዕስ ነው መወራት ያለበት ርዕስ ነው ግን ግራ እንዳይገባ መሀል ላይ አስታውሷቸው እከሌ እንዲህ ብሎ እከሊት እንዲህ ብላ ምናምን ሲባል የተበሻሸቀን ከከሌ ጋር ነው አይደለም እኛ ምንም ያበሻሽቀ ነገር መጀመሪያ አኬ ጋር መበሻሽቅ ምክንያት የለም በቃ ገዝግጂን ብሎ ነበር ተገዘገዘ መጣ መብቱ ነው ልክ ሲገዘገዝ መጣ ሌላው እንትን በቃ የስታንት ስራ እየሰራ ነው ይሄ ልጅ እኛ ያንሱን ከመሰልን ምንም ልዩነት የለንም ስታንት ማለት ጃኪ ጃን ፊልም ሲጀምር አይታችሁ እንደሆነ እንግሊዘኛው እኮ አይደለም መጽሐፍ ቅዱስ ገብቶት አይደለም ገብቷቸዋል አይደል በጣም ብዙ ፊልሞች ሰርቶ አይደለም ይሄ ልጅ በዛ ቤተክርስቲያን ዕውቀት አግኝቶ አይደለም አሁን ቲክቶክ ላይ እየሰራ ያለው የስታንት ስራ ነው ስታንት ስራ ማለት ሪስክ መውሰድ በቃ በትምህርታችሁ ሪስክ በንግግራችሁ ሪስክ ስታንት ማለት ምናልባት ቃሉ ለማታውቁት ሰዎች የሆነ ሪስክ ወስደው ፊልም እኮ ነው ፊልም ነው ፌክ ነው ፊልም ነው አስቡት ለፊልም ግን ከሆነ ፎቅ ወደ ፎቅ ምናምን መዝለል ቢወድቅ እኮ ሊሰበር ሊሞት የሚችልበትን የሪስክ ስራ የሚሰሩ ሰዎች አሉ ኃይለኛ ምንፍቅና ስታንት ስራ ነው እየሰራ ያለው ሪስክ እየወሰደ ነው ከዚህ ልጅ ጋር ግን ካደረግነው ሙግታችንን ብዙ ርቀት አንሄድም ምክንያቱም እሱ ሲሰበር ተከትለን ስንቀርጽ አብረን ልንሰበር የሚሻለው ከራሳቸው ቤት የወጣውን ምንፍቅና አሁን እጅ ሰጥተዋል አሁን በምታስተምሩ ነገር አኬም እጅ ሰጥቷል እፎይም እጅ ሰጥቷል እንዲያውም የነሱ የወንጌል አማኞች ይሻላል አትሊስት እዛ ቤት የሆነ የሚያስተምሩበት ሞጁል አለ እያለ ነበርና እዛ ላይ ብናተኩር ሞር በጣም አሪፍ ነው ቪዲዮውን ያሳይ ካህኑ ጌርሳም ግን ያቺ ቪዲዮ የግድ ታስፈልጋለች በጣም ኤፍኤ ጋር ካለ ማነው ኤርሚ ጋር ካለ ታሳያለች እዛ ቤት እጅ ሰጥተዋል በቃ ደከመን አቃተን ብዙዎች እየፈለሱብን ነው የካህናት ሚስቶች ሳይቀሩ እስላም እየሆኑብን ነው ያሉት እነሱ ናቸው እኛ አይደለንም እኛ ስም እያጠፋን አይደለም ወገኖቼ ከታች የምትሰሙት ደግሞ ዛሬ በዚህ አይደለም እነሱ ናቸው በቃ እጅ ሰጡ ደከመን የካህናት ሚስት አስቡት እንግዲህ ካሉ የዚህን ጊዜ we should step in ማድረግ አለብን በጥሩ ምሳሌነት ተጠርተናል አትሊስት ሞጁል ቀርጸው የሚያስተምሩበት እስላሞችን የሚይዙበት ወጋ አላቸው ተብለናል ጥሩ እንዲያፕሪሼት ካረጋችሁን እኛ ምን በርታ ስለዚህ ላይ ነን ያለን እንጂ we don't really care about እኔ ስለዚህ ስታንት ምንም አያገባኝም መሀል ላይ ገንዘብ ትራንስፈር አረጋ አላረጋ ለኔ ምንም እኮ የሚያገባኝ ነገር የለም ስለዚህ let's focus on the main እንትን ለማለት ነው thank you guys እሺ ከመጀመሪያ ጀምራለሁኝ ወንድማችን ጥሩ ጥያቄ ነው የጠየቀው እስኪ አሰሙኝ እንደዚህ ከሆነ እቃወማለሁ ብሏል ይሄ ወንድማችን ጥሩ ነው እንደዚህ አይነት ነገር ሲኖር በጣም ጥሩ ነገር ነው ትሰማለህ ግን በጣም የሚገርመው ይሄ የተለጠፈው ይታያል አይደል ወንድማችን ጉድ አይዲያ ነው ከጉድ አይዲያ ቤት ነው ያመጣሁት ራሱ የለጠፈው ይሄንን ስታይ ጉድ አይዲያ ነው ከዛ በኋላ የሚለው የጻፈው ነው እበላለሁ ብሎ መበላት ድንቂም የሐዋርያት ቅብብሎች ብሎ ለጥፎታል አሁን ጉድ አይዲያ ቤት ብትገባ ይሄንን ታገኘዋለህ እበላለሁ ማለት እናንተ ኦርቶዶክሶች እበላለሁ ስትሉ እኔን አስበላችሁኝ ነው ያለው ማለቱ ነው በሌላ ድንቂም የሐዋርያት ቅብብሎች ብሎ እኛ አይደለንም ይሄ ወንጌላውያን አይደለም እሱ ነው የለጠፈው ግልጽ ነው አይደለ ወጣ እንደ ወንድማችን አዎ ግልጽ ነው እሺ ማነው ስምህ ግን ማለት እኔ እስኪል ያው እንዲህ ከተባለ ትክክል አይደለም ማለት ገዝቶኛል ልቤን በዚህ አከብራለሁ በጣም ደስ ይላል ስምህ ማን ነው ግን ያንተ ስሜ መኮንን ነው እሺ መኮዬ በቃ አዳምጠው በደንብ አድርገህ አዳምጠው ይሄ የለጠፈው ጉድ አይዲያ ነው ራይዘር ታየዋለህ ወደ እስልምና የሄደው ማለት ነው እናዳምጠው እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያል ከአንዳንድ ነገሮች ኤቪደንስ ትሰጥ ነበረ ምናልባት አይታወቅም ካህናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለን አይደል መቼስ ማለት ኦሪጂናል ደክታብ የለንም የታወቀ ነው ኦሪጂናሉ እንዴት ሊኖር ይችላል ይጠፋል እንትን ይላል ግን ኮፒዎች አሉ ኮፒ 1000 አሉ ቴክስቹዋል ቫይሬሽን ያለው ማለት ምንድነው የጽሁፍ የክትባት ምንድነው የሚባለው የትራንስሌሽን የመጽሐፍ ግድፈት እንትኖቹ ያ ልክ ነህ እንደዛ ነው ያለው እንጂ በተረፈ ይሄ ጠቅላላ የሚታመንበት ነው
መጽሐፍ ቅዱስ ኢንፋለብል እንደሆነ ኢንፋለብል ይሄ 100% ካቶሊክም ኦርቶዶክስም ፕሮቴስታንትም መጽሐፍ ቅዱስ የሚጠቀሙ ሁሉ ስኮላሮች አባቶች የሚታመኑበት ነው። አኬ መጥቶ ዛሬ ኢንፋለብል የሚባል መጽሐፍ ቅዱስ የለም ብሎ ከሄል ነው ይሄንን የሚናገረው። ዚስ ኢዝ አውት ኦፍ ሄል። ያሳዝናል። አዳምጠው ብሎ የሚመጣ ፕሮቴስታንት የለም። ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጂን ምንድነው እነዚህ ደክታባቱ 4ኛ ክፍለ ዘመን ለምን የተገኙ እንደነ ኮዴክስ አናቲኬስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላል። ምክንያቱም ኮፒ የተደረጉ የመጡ ስለሆኑ የሰው እጅ ሊገባባቸው ይችላል። እንደው እነሱ ኢንፋለብል ናቸው ካልክ ግን ደክታባ ነው። ስለዛ ፋለብል ነው። አንተ ታውቃለህ። እኔ መጽሐፍ ቅዱስ እንትን አላቅም። እኔ እንግዲህ ለሱ ማውራት አልፈልግም። ስቴትመንቱን የበለጠ ክሌሪፋይ ቢያደርግ አሪፍ ነበር። ግን ሲመስለኝ እኔ ያለው ላይክ እንዳልከው ያው አንዳንድ በ4ኛው ሴንቸሪ ያሉት ዶክመንቶችም ያሉት ትንሽ ቴክስቹዋል ቬሪየንት አላቸው እና አንደኛውን አውጥተክ ይሄኛው እንትን ሙሉ በሙሉ ልክ ነው ልትል አትችልም። ወይም ቤተክርስቲያኑ የሚሰጠ መጽሐፍ ቅዱስ ነው። ለምን አንዳንድ መጽሐፍ ላይ ለምሳሌ 1ኛ ዮሐንስ 5:7 የሌለበት አለ። መጽሐፍ ዶክመንቶች ማለት ነው። እሱ ጋር ይኸውልህ ዲቴይል ከመሄዳችን በፊት ብራዘር ወንድማችን የሰጠውን ስለ ቴክስቹዋል ቫይረንት ብቻ ቴክስቹዋል ቫይረንት ቅድም ተናገር። ይሄና እሱ እኮ ስለ ፋለብሊቲ ነው የሚናገረው። መጽሐፍ ቅዱስ ኢንፋለብል ነው ማለት አንችልም 4 ነጥብ ብሏል። ደግሜ ያሰማለኝ። አሁን ያልካቸው እዚህ ጋር አለ እዚህ ጋር የለም እዚህ ጋር እሱ ሌላ ነገር ነው፣ ዲቴይል ነው። ግን መጽሐፍ ቅዱስ አንተ ቅድም ስትናገር ምን ብለሃል? አሰሙኝ ኢንፋለብል መጽሐፍ ቅዱስ ኢንፋለብል ነው ብዬ ነው ማምነው፣ ፋለብል አይደለም ብለህ ታምናለህ። ይሄ ሁሉም የክርስትና እምነት ተከታይ 100+% መጽሐፍ ቅዱስ ኢንፋለብል እንደሆነ ያምናል። ኦርቶዶክስም የኢትዮጵያ ኦርቶዶክስ አሁን ያለችዋ እዚህ ያለችው ይህንን ታምናለች። ኤክሴፕት አኬ አንተ ምንድነው እሱን እሱ ዲቴል ውስጥ ግባና መጽሐፍ ቅዱስ በሚለው ጀነራሊ እንደ አኬ ነው የምታምነው? መጽሐፍ ቅዱስ ፋለብል ነው ብለህ ነው የምታምነው ወይስ ኢንፋለብል ነው ብለህ ነው የምታምነው? እኔ እሱ እንደዛ እያለ አይመስለኝም። አሁን እጃችን ላይ ያለው መጽሐፍ ቅዱስ ቤተክርስቲያን የሰጠን ምንም ስህተት የለበትም። እሱ ስህተት አለበት ካለ መናፍቅ ነው። እንደዛ ማለት አይችልም። እሱ እንደዛ ያለ አይመስለኝም አይመስለኝም ሳይሆን ጭራሽ በ4ኛው ክፍለ ዘመን ሁሉ ያሉት ኢንፋለብል አይደሉም እያለ ፋለብል ናቸው እያለ እየተናገረ እያየኸው አሁን ያለው ትላለህ እንዴ? አንደኛ አንደኛ ጉድ አይዲያ ኦርቶዶክስን ወክሎ ከእስልምና ጋር ሲሞግት ነበር። አንተ ራስን እንድጠራጠር ያደረከኝ አንተ ነህ። መጽሐፍ ቅዱስ ፋለብል ነው ያልከኝ አንተ ነህ። በሌላ አነጋገር አንተ ነህ እስላም ያደረከኝ መጽሐፍ ቅዱስን እንድጠራጠር። ይኸው ሰብተኸዋል። አኬዛ አለ እና ልደተ ቃል ባሉበት አይተሃቸዋል። እኛ እንትን አይደል ኦዲዮ ብቻ አይደለም ያሰማን እንድታየው ቪዲዮ የከፈት ነው። ለዚህ ነው አንተ ነህ እያለው ነው ፊት ለፊት። ከዛ ቀጠለና ደግሞ ለሱ ብቻ ፊት ለፊት አይደለም ለብቻው ደግሞ መጽሐፍ ቅዱስ ኢንፋለብል ነው ብለን አናምንም አለ። መስማት እንደገና ትፈልጋለህ? አሰማሃለሁ። ደጋግሞ ነው ያለው እኮ አዳምጬዋለሁ። እንደዛ ማለቱ እኔ የእናንተ ነገር አሁን ማይል ከአኬ አፍ የማይወጣ መስሎ ኢንፋለብል መጽሐፍ ቅዱስ ኢንፋለብል አይደለም ከተባለ ይሄ ትክክል አይደለም አሰሙኛል። ስናሰማ እንደዛ ማለቱ አይደለም ማለት ደግሞ አንተን ራስህ ያወርዳል ማለት ነው። ትክክል አይደለም። መጽሐፍ ቅዱስ እጃችን ላይ ያለው መጽሐፍ ቅዱስ አንድ ስህተት አለው ብሎ ካመነ እሱ ክርስቲያን አይደለም። ይሄው ብሏል እኮ መጽሐፍ ቅዱስ እኮ ይሄው ብሏል እኮ መጽሐፍ ቅዱስ ኢንፋለብል ነው ብለን አናምንም እኮ ማለቱ መጽሐፍ ቅዱስ የሚሳሳት አይደለም ብለን አናምንም ነው። ኢንፋለብል ፋለብል ተወውና መጽሐፍ ቅዱስ የሚሳሳት አይደለም ብለን አናምንም። ኢናናዘር ወይ መጽሐፍ ቅዱስ ይሳሳታል ብለን እናምናለን ብሎ በህዝቡ ላይ ለዚህ ነው ወደ እስልምና የሚጎልፉት። በህዝቡ ላይ ይሄንን ጥርጣሬ ነዛ። መጽሐፍ ቅዱስን ከተጠራጠርክ አለቀልህ። ማንም ክርስቲያን የሚባል አይቆምም። የኛ የመጽሐፍ ቅዱስ የነጠረ መጽሐፍ ቅዱስ ነው። ኢንስፓይሪንግ ባይ ሆሊ ስፒሪት የተጻፈ ነው። ድሪቪን ባይ ሆሊ ስፒሪት መንፈስ ቅዱስ ራሱ እየመራ የተጻፈ የእግዚአብሔር ቃል ነው። ጴጥሮስ እንደዛ ይለናል። ስለዚህ መጽሐፍ ቅዱስ አኬ ወንድምህ ኢንፋለብል ነው ብለን አናምንም፣ ፋለብል ነው ብሏል። ድጋሚ ያሰማሃለሁ። እንዲህ ሊል ማለቱ አይደለም አይባልም። እየሰማ አይባልም ሚስጥር ይሄንን እናመስጥረው እንደ ይሄንን
አናመነስ ቀጥታ ነው ያለው። በአማርኛ ተናጋሪዎች አይደለንም እንደኛ እና ይሄ ሆነው ወንድማችን በቅድም ባልከው ሀሳብ ላይ እንደዚህ ካለ ማንም ሰው መናፍቅ ነው እንዳልክ መናፍቅ ነው። ወንድም አኪ መናፍቅ ነው። በጣም ነው የሚያሳዝነው። ጨርሻለሁ። ይሄ ይቀጥላል። ይሄ ነገር በደንብ ኦኬ። ወገኖች ኮፒ ሊንክ እና ሼር ታብ አድርጉት ፕሊስ። ዘግይታችሁ የመጣችሁ ሰዎች ሁላችሁንም ሰላም ብለናል። ይሄ በእርግጠኝነት የምነግራችሁ ላይ ያሉ ሰዎች ሁሉ እንደሚሰሙት አትጠራጠሩ። በእርግጠኝነት እኔ እነንትና ብዬ አልላችሁም። ኦኬ። እዛው ጠቅላይ ቤተ ክህነት ያሉ በቅዱስ ሲኖዶስ ውስጥ ያሉ ሰዎች ሁሉ ጭምር እንደሚሰሙት ይሄንን ፔጅ የኛን ሁሉ እንደሚሰሙ 100% አይደለም 1000% አረጋግጬ እነግራችኋለሁ። ስለዚህ ሪፖርት ሊያደርጉብን ስለሚችሉ መጠየቅ ባለበት እዛው ይጠይቁታል። ግን ደግሞ ትውልዱም ደግሞ እዚህ አይኑ የታወረ ትውልድ የእግር ኳስ ጨዋታ ይመስል ማንቸስተርና አርሰናል አይነት ነገር ብለው የሚሉ ሰዎች የራሱ ደጋፊዎች እንደፈለገ ማድረግ ይችላሉ። ግን በዚህን ያህል ልክ ቤተክርስቲያኒቱን ያዋረደ ሰው እኔ አላየሁም። አሁን በቤተክርስቲያኒቱ ውስጥ የተገኙ እነዚህ ገድላት፣ ድርሳናት፣ ታምራት ላይ ባሉ መጽሐፍቶች ሲበሳጩ የሚመልሱት ሲያጡ ጳጳሳቱም ጭምር እኛ ለዘመናት ስንጮህ የነበረውን ነገር ትክክል ነው፣ ችግር አለባቸው መጽሐፍቶች ብለው ሲሉ አሁን ወደየት ገቡ? መጽሐፍ ቅዱስ ሁሉ እኮ ራሱ ስህተት አለበት ወደ ማለት ቅድም ወንድምነትም እየጠራው ነበረ። መጽሐፍ ቅዱስም ራሱ ስህተት አለበት ብሎ የሚል ከጠፋን አብረን እንጥፋ፣ ገድላት ድርሳናት የሚጠፉ ከሆነ የእግዚአብሔርም ቃል ይጥፋ ብሎ የሚል አይነት ይሄ የቴሮሪስት አይነት አካሄድ፣ አጥፍቶ ጠፊነት እሱ ነው እየተያያዙ ያሉት እነዚህ የታክሲ ተራ ልጆች የተባሉት ማለት ነው። ልንገራችሁ 1000% ደግሜ ልንገራችሁ። አሁን ይህ ነገር ሲነጋ በቅዱስ ሲኖዶስ አባላት ውስጥ ያሉ ብፁዓን ሊቃነ ጳጳሳት እና የጠቅላይ ቤተ ክህነት ሰራተኞች ሁሉ ይህን ፔጅ እንደሚሰሙት አየለ ተሰማ ከበደ ብዬ አልነግርህም ስል በእርግጠኝነት እነግራችኋለሁ። እነሱ ሁሉ ጭምር ይሰሙታል። ቪዲዮን ደጋግመን የምናሰማው ለካ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሕዝብ ወደ እስልምና ሃይማኖት የሚጋዙት እንደነዚህ አይነት ሰዎች በሚያስተምሩት ትምህርት ነው ማለት ነው። መጽሐፍ ቅዱስ የተሳሳተ ነው እያሉ ብለው የሚሉ ማለት ነው። እሱ መጽሐፍ ቅዱስ ተሳስቷል፣ መጽሐፍ ቅዱስ ማለት አጋንንታዊም ነው ብሎ ያለው ቪዲዮ አለ። እንደገናም ደግሞ እንደሱም ቪዲዮ ካገኛችሁት ላኩልኝ። እንደገና ደግሞ መጽሐፍ ቅዱስ የረከሰ መጽሐፍ ነው ብለው የሚሉ ሰዎች ናቸው። ተጽዕኖ ፈጣሪ ምናምን ነገር ተብለው የሚሉት ማለት ነው። 66ቱ መጽሐፍ የረከሰ ነው ይልሃል። የእኛን የወንጌል አማኞች ግን ገብታችሁ ከማቴዎስ ወንጌል ይጠይቀሃል። ለምን ትጠይቀኛለህ? ከረከሰ መጽሐፍ አትለውም እንዴ? ፈለገ መሐመድ የሚባለው ማለት ነው። በእውነት ፈለገ መሐመድ፣ ፈለገ አትናቴዎስ አይደለም። አትናቴዎስ የቤተክርስቲያን አባት ነው። አንድም ቦታ ላይ 66ቱ መጽሐፍ ቅዱስ የረከሰ ነው ብሎ ሲል አልሰማንም፣ አላነበብንም። በታሪክ አላነበብንም ስለ አትናቴዎስ ማለት ነው። የምናውቀው በጣም የተመሰገነ የቤተክርስቲያን አባት እንደሆነ ነው። ይሄ ግን ስሙን ይዞ እኔ ፈለገ መሐመድ ብዬ ያልኩት ለዚህ ነው፣ እሱን ለማብሸቅ አይደለም። ምክንያቱም መጽሐፍ ቅዱስ የረከሰ መጽሐፍ ነው፣ የተበረዘ መጽሐፍ ነው ብሎ የሚሉት መሐመዳውያን እንጂ አትናቴዎሳውያን አይደሉም። አትናቴዎስ እኛም ጭምር የምንቀበለው የቤተክርስቲያን አባት ስለሆነ የቱ ጋ ነው 66ቱን መጽሐፍ የረከሰ መጽሐፍ ነው ብሎ ያለው? እነዚህ የሰፈር ውርጋጦች መጥተው ይቅርታ አድርግልኝ ይህን ቋንቋ ስናገር ውርጋጥ አልኩ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንገት የሚያስደፋ ነገር እየተናገሩ ነው። ስለዚህ ከላይ ያሉት ሁሉ ጭምር ስለሚሰሙ ኮፒ ሊንክና ሼሩን በጣም አድርጉልኝ ፕሊስ፣ በጣም አድርጉልኝ። አንዴ ዝም ብሎ የደቦ የመንጋ አስተሳሰብ የሚያስቡ ሰዎች መጥተው ሪፖርት እንዳያደርጉት ቃል በቃል ተናግሯል። ወደ እስልምና ሃይማኖት የሄደው እስልምናን ሃይማኖት ላይ አብሮ ሲሰራ የነበረ በኦርቶዶክስ ውስጥ የነበረ ጉዳይዲያ ነው ይህንን ያወጣው። ራስን ያስተማርከኝ ነው ብሎ ያለው። ራስን ያስተማርከኝ መጽሐፍ ቅዱስ ስህተት አለበት ብለህ፣ ስለዚህ ተበርዟል አለው። ስለዚህ የኦርቶዶክሳውያን መጽሐፍ ቅዱስ ይኸው ጥያቄ ምልክት። በእርግጥ አክሊለ ይህንን አሁን እዚህ ያስቀምጥኩትን መጽሐፍ ቅዱስ እያሰበ ከሆነ ያለው አክሊለ 100% ትክክል ነው የተናገረው። ይህንን መጽሐፍ ቅዱስ እያሰበ ከሆነ ያለው ይሄኛውን የ2017 ይሄኛውን ከሆነ ይሄኛውን ከቴዎሎጂ ትምህርት ቤት ጀምሮ በውጭ ሀገር ያሉ አገልጋዮች፣ በሀገር ውስጥ ያሉ አብዛኞቹ የኦርቶዶክሳውያን አገልጋዮች
እነ ዲያቆን ያረጋል አበጋዝ ሁሉ ጭምር ሳይቀር ይሄንን መጽሐፍ ቅዱስ ውስጡም ለቄስ ነው ብለው ይሄንን ትታ ቤተክርስቲያኒቱ የቀድሞውን በአቡነ ተክለ ሃይማኖት የታተመውን ብተረጉመ ነው የታተመውን መልሳ ብታተምልን ይሻላል። ይሄን ግን ከፊታችን አስወግዱ ብለዋል። እኔ እንኳን እማቃቸው እነ ዲያቆን ያረጋል አበጋዝ እነ መምህር አቡኑ ያው አሜሪካ ሀገር ያለው የነዘበረ ትልቁ መምህር አንቀበልም ብለዋል። እነ መምህር ጌታቸው አንቀበልም ብለዋል። ብዙ መምህራን ይሄም መጽሐፍ ከሆነ ልክ ነው። ኦርቶዶክስ በእጇም በእግሯም ተረት አጨማልቃ የጻፈችው መጽሐፍ ነው። የወንጌል አማኞች ይሄ መጽሐፍ ቅዱስ እቤታችሁ እንዳይኖር ለልጆቻችሁ እንዳሰጡ በጣም የተበከለ መርዝ የገባበት መጽሐፍት ነው። የራሷ መምህራን ሁሉ ጭምር አንፈልገውም ብለዋል። ቤተክርስቲያኒቱ የቁልቁሎት ጉዞ ላይ ነው ያለችው። የቁልቁለት ጉዞ ላይ የራሷ መምህራን ቪዲዮአቸውን እናሰማቸዋለን። አንቀበልም ይህን መጽሐፍ ብለዋል። ለምን? ግዕዙን መሰረት አድርጋ ነው የጻፈችው። የሰባ ሊቃናትና ግዕዙን ዕብራይስጡና ግሪኩን መሰረት አድርጋ አይደለም የጻፈችው። ስለዚህ አክሊለ ይህን መጽሐፍ እያሰበ ከሆነ የተናገረው ኤፍዬ በትክክል የተናገረው ይህን መጽሐፍ ከሆነ ልክ ነው። ይሄ መጽሐፍ ተበርዟል። የሰው ቃል ገብቶበታል። የሰው ትምህርት ገብቶበታል። ከዋናው ኦሪጂናል ቴክስቱ ጋር የማይገናኙ ሀሳቦች ተጠቅጥቀው ገብተውበታል። ስለዚህ አክሊል ይሄን መጽሐፍ ከሆነ እያለ የተናገረው በእርግጥም የሰው እጅ ገብቶበታል። ይሄን መጽሐፍ አልገባበትም የሰው እጅ ብለን አንከራከርም። ራሱ መጽሐፉ ላይ ጥያቄ ምልክትም ያስቀመጥ ነው። ለዚህ ነው። ስለዚህ ኮፒ ሊንክና ሼር ታባርጉት። ኤፍዬ ቀጥሉ። ምራው ቤቱን የፈለገን አንዴ እንትን የሆነ ክሌሪፋይ ሳያደርግ ቪዲዮ ስላየው ምን እንዳለ እንገራለሁ። አይ ምንም አያስፈልግም። አይ እንትን ስላለ እኮ ነው እንደዛ ያለው እሱ መጽሐፍ ላይ 66ቱ መጽሐፍ ቪዲዮ ሙሉ አለን። ምንም ያልተቆረጠ ያለ 66ቱ መጽሐፍ የረከሰ መጽሐፍ ነው፣ ንጽህና የሌለው መጽሐፍ ነው ብሏል እኮ። እሱ እጁ ላይ ያዘውን መጽሐፍ ቅዱስ ነው ያለ። እሱ እጁ ላይ የፈለገ እኔ ማንም 66ቱ መጽሐፍ ነው ያለው ብራዘር። 66ቱ መጽሐፍ ቅዱስ ነው ያለው፣ የረከሰ መጽሐፍ ነው ብሏል። በቃ ከዛ በኋላ ትርጉሙ እዛ ጋር ጻፈ ነበር። ብራዘር አትድከም። ሰውን አውት ኦፍ ኮንቴክስት ለምን ነው እየወሰድክ ያለው? እሱ ሰጠ ብሎ ያለውንም እኮ እኛ እያንዳንዱ ነገር እዚህ አበጥሬ አውድማ ላይ እንዳለ ገለባና እህል አበጥሬ ለህዝብ አሳይቻለሁኝ። ምን ብሎ የሚለውን የማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ላይ የተጻፈውን ቃል አይደለ? ኢየሱስ አበደ ብለዋልና ቤተሰቦቹ መጡ ብሎ የሚለውን እሱን ከሉቃስ ወንጌል መጽሐፍ ምዕራፍ 8 ጋር አገናኝቶ አይደል? ታች ኮሜንታሪው ላይ የኛ የነገረ መለኮቱ እንደውም ኦርቶዶክሳውያንም ጭምር አሉበት እሱ መጽሐፍ ቅዱስ ላይ ኤንአይቪው ላይ ማለት ነው። እና እሱ ኮሜንታሪ ላይ ይሄንን አበደ ብለዋልና ቤተሰቦቹ ብሎ የሚለውን ጴንጤዎቹ ጨምረዋል አይደል ብሎ ያለው ይህን ሁሉ ስለገባበትና እንደዚሁም ደግሞ በዘዳግም መጽሐፍ ምዕራፍ 23 ላይ ቁላው የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ብሎ ያለውን ቃል አይቶ አይደለ? ራሱ ኢሳያስ 7:14 ላይ አድመጣኝ ብራዘርዬ፣ የት እንደምንውል አታውቅም ብራዘር። ምን እንደሚናገር ብቻ ሳይሆን እንደው በምን ሰዓት እንደሚፈሱ ነው የማናውቀው፣ የእነሱን መቀመጫ ስለማንከታተል እንጂ ቤቱ ጋር ምን ብለው እንዳሉ እኮ በአንድ በተዘዋዋሪ መንገድ ይደርሳቸዋል። ማን ይደርሰናል? እነሱም ይደርሳቸዋል። የምንናገረው ልክ ዘዳግም መጽሐፍ ምዕራፍ 23 ላይ ያለውን ቃል ከኔ ቤት እኮ መጥቶ የዛሬ 3 ዓመት ምናምን አካባቢ ላይ ይሄ መጽሐፍ የረከሰ መጽሐፍ ነው ብሎ አለ። የቱ መጽሐፍ ቅዱስ 66ቱ ለምን ብዬ እለዋለሁኝ? እኔው ቤት ገብቶ የዛሬ 3 ዓመት ዘዳግም መጽሐፍ ምዕራፍ 23 ላይ ቁላው የተቀጠቀጠ ብሎ ይላል፣ ወደ እግዚአብሔር ጉባኤ አግባ ብሎ ይላል አለ። አዎ ይላል፣ ልክ ነው። እና እንዴት ይህን ነውር የሆነ ነገር ይጽፋል አለ። ነውር ከሆነ ታዲያ ለምን ቆርጦ አይጥለውም? እሱ አንጠልጥሎት ይኸው ሴቱን ሁሉ በየከተማው ሁሉ የሚያስቸግርበት ነገር አለ እንዴ? ቆርጦም ነው መጣል ያለበት። እና ለድመት ይስጠው። የረከሰ ዕቃ አንጠልጥሎ የሚሄድ ከሆነ እንግዲህ እኔ አልሰጥም። እኔ ለድሜ ቆርጬ አልሰጥም። መድኃኒዓለም እንዲህ አድርጎ ሰርቶኛል። 3 ልጆችም እንዳፈራበት ከሚስቴ ጋር በተቀደሰ የግብረ ሥጋ ግንኙነት እንድገናኝ የተፈጠረ አካሌ ነው። እግዚአብሔር እሱን አካሌን እርኩስ ብሎታል ብሎ ካለ ፈለገ መሐመድ ቆርጦ ላይቭ ላይ ለድመት ወይ ለውሻ ይስጠውና በቃ ያኔ የወንዶች ብልታቸው የረከሰ ነው ብሎ የሚል እናያለ ማለት ነው። መጽሐፍ ቅዱስ የቱ ጋር ነው የወንዶች ብልት የረከሰ ነው ብሎ ያለ?
ዘዳግም መጽሐፍ ምዕራፍ 3 በጣም ደስ የሚለኝ አልኩ አበጥሬ እስኪ ነስረው ድረስ እሰብከዋለሁ። የሰውነት አካሎቻችን እግዚአብሔር የፈጠረውን ሁሉ መልካም እንደሆነ አየ ይላል። አየ መድኃኔዓለም ነው እንዲህ አድርጎ የሰራን። አየህ እሱ አንጠልጥሎ እየዞረ ይሄንን ቃል እዚህ ጋር ተጠቅሞታልና ቀጥታ ልክ ነው። በቃ ቀጥታ ቁላ ብሎ ነው የተጠቀመው። መጽሐፍ ቅዱስ አማርኛ ውስጥ ተረጉሞ አጭርና ግልጽ። ይሄ ደግሞ በእኛ 66ቱ ብሎ በሚለው ብቻ አይደለም 80 አሐዱ ላይ ይኸው አለ ስሬ እዴ ይሄ ቃል ስላለው ነው አንዱ ረከሰ ብሎ ሲሳደብ የነበረው። ለሱ ስንል አናወጣለትም፣ ለሱ ሲል አይወጣለትም። ንጽህና የጎደለው ነው ብሎ ያለው ይሄ ቃል አለ ብሎ ነው እኔ ጋር መጥቶ ሙግት ብሎ የተናገረው ማለት ነው። አንዳንድ ወንዶች እንትን ረከሰባችሁ ቆርጣችሁ ጣሉታ። ምን ታደርጋለህ? እዚህ ብራዘርዬ ቆርጠህ ለአንድ ቀን የድመት ራት ይሆናል። ሰጡ ወንድሞቼ፣ በእውነት ሴቱም ያርፍበታል። በየድንጋይ ላይ እየተቀመጥክ አስጨርሽኝ እንትን አስልሽኝ ብለህ የምትለው ዱርዬ ሁሉ ማለት ነው። የእግዚአብሔር ቃል የሚለው የተቀደሰ ነው። አጭርና ግልጽ። እሱ እኮ 66ቱ መጽሐፍ ምንም ከጎኑ ብራዘር፣ አንተ የዛሬ 3 ዓመት አልነበርክም? እኔ ቤት መጥቶ ተናግሯል። አንተ ምን ነው አሁን ለምንድን ነው ሚዩት አድርገው? እሱን በሚመለከት አያገባም። ሚዩት አድርገው። አንተ እዚህ የተነሳ ሀሳብ ላይ የምትናገረው አንተ አፈን አትለኝ። ሚዩት አድርገውና መጽሐፍ ቅዱስ ላይ ታወራለህ። የፈለገ መሐመድ ተሟጋች ጥብቅና ቀጥሮሃል ወይስ ምንድነው ከእሱ ጋር ያለህ ግንኙነት? አይለም ነው ሰዋቶ የተናገረውን እኛ ሰምተናል። አንተ ቲክቶክ ላይ ሳትወጣ በፊት ክሬፋይ ያደረገ አንዴ እንደዛ አይደለም ያልኩት ብሎ ክሬፋይ ያደረገ ክርስቲያን እኛ ሰምተናል። እሱንም ያደረገበትን ቪዲዮ አለን እኮ ነው የምልህ አለን። መጽሐፍን እንደዚህ አላልኩም አላ እንዴ? ለምን ብራዘር ሚዩት አድርገው። ቪዲዮ እኮ አለ አይደለ? ምን አትከፍተው? ቢርሚ ቀላል እኮ ነው። ይሄን ያህል ጥብቅና እንትን ሲያደርግ እኮ ቪዲዮን ቢት የሚያደርግ መረጃ የለም አይደል? ኦኬ እኔውና ገላገል ስለማያውቀው ነው ዝም ብሎ የሚያወራው እንዴ? እኔ እኮ ቪዲዮን እኮ አይቼዋለሁ። 60 ከጎን አንድ ጊዜ ቪዲዮን ማንም ቢት ሊያደርግ የሚችለው አስተያየት የለም። ቪዲዮ ላይ አስተያየት መስጠታችን በቃ አንዴ ከተባለ ቪዲዮ ከሆነ እንግዲህ እኔውና ከዛ ይለይ። ምን ብዙ እኮ አዳመጥ ነው ወንድሜ። ትዕግስትም እኮ እንትን አለው። አንተ ብቻ ራስ እንዳዋቂ ያርግ። ሰማን እኮ ከሰማን በኋላ አለመናገር ነበረ መጀመሪያው ነው። ልክ ነው ወንድምነት። እሺ ያው እኔ ነኝ እኮ አይደል የምለፋለፈው ቪዲዮውን ይዤ እኔ ጋር የዛሬ 3 ዓመት ኦልሞስት ወደ 4 ዓመት ሊሆን ነው ቲክቶክ እንደመጣው ቤቴ ገብቶ አልቀበልም ብሎ ያለ አስታውሳለሁ። እሱ ነው 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰው መጽሐፍ ነው ማለት ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰው መጽሐፍ ነው ማለት ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። እርኩስም ነው እስከ ወንድማችን እርኩስ ነው ብቻ አይደለም ያለው የተቀደሰም አይደለም ብሏል። መብቱ ነው እኮ ባይተው ይሄን መናገር አይደለም ሌላም መናገር መብቱ፣ መሳደብ መብቱ እኮ ነው። እኛ መብቱ አይደለም አላለም ግን አትበል ነው ብሏል። አለቀ። ስለዚህ እናንተ ጋር እኮ ገርሞኝ እንዴት እንደዚህ ይላል ብዬ እንዴት እንደዚህ ሊል አይችልም እንደዚህ ስህተት ነው ብዬ ከዛም ገብቼ ቪዲዮ ሲሰራ አየው። ከዛ 66ቱን እንደዚህ ያለ ያለው ከጎን ከስር ኢሳያስ 7:14 ላይ የምትወልደዋ ድንግል እመቤታችን አይደለችም የሚወለደው ልጅ ምናምን ጌታችን አይደለም ብሎ ምናምን ብሎ እራሳቸው ያስቀመጡ ኢንተርፕሬቴሽን እሱ ስፔሲፊክ መጽሐፍ ነው ላይ ያለው ማርያም ብሏል። ከዛ በኋላ ብሏል በእውነት ብሏል። መረጃውን ይቅርታ ያለበትን መረጃ አምጣው ወንድማችን። አንድ ጊዜ ይሄን እንደ ይቅርታ እንውሰድለትና አምጣው መረጃውን። አሁን አንተ የምታወራው ከኪስ ነው የምታወራው
ከኪስ ነው ይሄ የሚባለው መሰለኝ ከኪስ ይባላል። አምጣ መረጃ እንደዚህ ከፈትና አሳይ። አሁን ወንድማችን የምንፈልገው ከግለሰቡ ጋር ባይደው ችግር የለንም መብቱ ነው። ደግ አደረገ እንኳን አለ መብቱ ነው። ከፈለገ መጽሐፍ ቅዱስ ድንጋይ ነው የሚበል። ይሄ ልጅ እኮ መጀመሪያ ክርስቲያን አይደለም እኮ። እኛ ክርስቲያን ያልሆነ ሰው ምን እንዲል ነው ኤክስፔክት የምናደርገው? ፕሊዝ ግለሰብ አታርጉት። እዚህ ቤት ስትገቡ ሰው አትጫወቱ። እኛ የምንፈልገው በወንጌል ላይ የሚደረጉ ምንፍቅናዎች እንዲፈርሱ ነው። ግለሰቡ መብቱን የፈለገውን ይበል፣ ከዚህም በላይ ይበል። እኛ እኮ ዊ ዶንት ኬር። ግን ማወቅ ያለብን ነገር መጽሐፍ ቅዱስ መጀመሪያ ክርስቲያን ያልሆነ ሰው የተናገረው አንደኛ ነገር በብዙ ነገር ፕሩፍ አድርጓል። እሱን እንመጣበታለን። አንደኛ። ሁለተኛ ነገር አንተ ምን ቤት ነህ እንደዚህ ወገብን ይዘህ የምትከራከረው? አይ ቪዲዮ አለኝ ይቅርታ የጠየቀበት ወይ ያስተካከልበት ካልክ መልካም፣ ያ ጥሩ ነው። ከሌለ ዝም ብለህ አዳምጠህ ባለፈው ወካውት አድርገህ እንደወጣው አሁንም ወካውት አድርግ ብሮ። ዶንት ዌስት አወር ታይም። እኛ ሰው አይደለም መጫወት እዚህ ጋር የምንፈልገው በወንጌል ላይ ለሀቅ ነው የምከራከረው። እሱን አውቄው ሳይሆን በቃ ላይክ በሀቅ የለህም። ሀቁ ኪስ ውስጥ ነው ያለው። አውጣው ከኪስ ከእንዳልክ ጋር ከቴዲ ጋር እና ከኤርሚ ጋር ነው ላይፍ ሲያስጨቅ አታርገው ወዳጄ። ጭቅጭቅ አታርገው። ለምን እናዳምጣለን? ከኪስ ነው የምታወራው አንተ። ሌላም እኮ ትላለህ ድል ከተሰጠ እኮ የምትለው እኮ አታ አይደለም። ችግሩ መረጃ ነው ያጣሁ እንጂ አንተ የምትናገረው አላጣህም። አሁን ተሳታባክሉብን በእናትህ። እዚህ ጋር ሌሎች ሰዎች እንዳሉ አስብ። ከኔና ከአንተ የተሻሉ ሰዎች ብዙዎች አሉ እዚህ ጋር ወንጌል ለመማር የተሰበሰቡ። አሁን እናፍርስበት። ምን ነው አንተ ምንፍቅና እንዳይፈርስ ለምንፈልግ ለምን ጊዜ ባክንብናል? እነዚህ 5 ደቂቃዎች ጥሩ ምንፍቅና የምናፈርስበት ወንጌል የምንሰብክበት ጊዜ ይሆን ነበር። ስለዚህ ብሮ ከኪስህ ማውጣቱን ተውና መረጃውን ስጠን። ከሌለ ቁጭ ብለህ ተማር ወይ ደግሞ የሚቀጥለውን አስተያየት አዳምጥ። ላይ ብለው እንደዛ ያለው እኔ ማሽላችሁ እሺ በእውነት እኮ የለህም አይደል መረጃው? ቆይ አንድ የመጨረሻ እድል ስጥ። አለህ መረጃው? እሺ ይቅርታ የለኝም። እሺ ይቅርታ በቃ ከሌለ ታዲያ እመኑኝ አለ እንዴ? ዝም ብሎ መታችሁ ቀፉኝ እኮ ምናምን የለም። ዝም ብሎ እንዴ ብሮ ሰው ነው። አይ እሺ ቴንክ ዩ በቃ ኦኬ። ያ አንዱ የዛሬ 3 ዓመት ላይ ከኔ ጋር ሲነጋገር ይሄን ቃል ለምን እንደዚህ ብለህ ትላለህ ብዬ ስለው ይሄን ቃል ነበር የጠቀሰልኝ ዘዳግም መጽሐፍ ምዕራፍ 23 ላይ ማለት ነው። ኦኬ እና ምን ይላል ይሄኛው የአቡነ ተክለ ሃይማኖት እትም 80 ያዱ ማለት ነው። ያው ከ66 ጋር ተመሳሳይ ነገር ነው። ቁላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ። በቃ ግልጽ ነው። ለምን እንደው እንደምትለው በየሰል ይሄ የረከሰ መጽሐፍ ነው አለ። ለምን እየሰለው የወንድን ብልት እንደዚህ ብሎ ጽፏል ብሎ ማለት ነው። እንደውም በወቅቱ አስታውሳለሁ ፍሪዝ አድርጎ አፉ ሁሉ እንደዚህ እንደተጣመመ ነው የቀረው። ጌታ እግዚአብሔር ምስክሬ ቪዲዮ ያስቀመጥኩበት በጣም ብዙ ቪዲዮዎች ያስቀመጥኩበት አለና ታብሌት ላይ ካገኘው አሳያችኋለሁ። እና ልክ አፉ ወዲያውኑ እንደተጣመመ ቀረ። ልክ ይሄን ቃል ሲናገር ሲስተሙ ፖዝ ያደርገው ምን አይዶ ነው እዛው ቪዲዮ ላይ ማለት ነው። አይ ቲንክ ይመስለኛል ሲስተሙ ወይ ኢንተርኔቱ ማለት ነው። አፉ እንደተጣመመ ነው የቀረው። እና ይሄን ቃል የት ነው የሚገኘው? 80 አህዱ ያው የአቡነ ተክለ ሃይማኖት እትም ላይ አንዱ አልቀበልም ንጽህና የጎደለው ነው ብሎ ይሄኛው 80 አህዱ ምን ብሎ ተጠቀመው? ያን ክፍል ይሄኛው 80 አህዱ ምን ብሎ ተጠቀመው? ያው ፍሬዘሩ የተቀጠቀጠ ይላል። ፍሬዘሩ ማለት እኮ ያው እኮ ፍሬዘር ማለት እኮ የወንድ ብልት ማለት ነው። እዚህ ጋር ቁላ ብሎ ያለውን ቀጥታ የተጠቀመው ነው። አማርኛ ስለተቀያየረ ሐሳቡ የለም ማለት አይደለም። እና አባላ ዘሩም የተቆረጠ ወደ እግዚአብሔር ቤት አይግባለ። ይሄንን ፍሬዘሩ ብሎ ስላለ ይሄ ቅዱስ የሚሆንበት ያውም ይሄ የረከሰው መጽሐፍ እንደውም ይሄ መጽሐፍ ነው። በራሳቸውም ጭምር ሳይቀር አንቀበለውም ብለው እያሉ ያሉት እና ኮሜንታሪ ላይ ከታች የአዲሱ መደበኛ ትርጉም እንደምታውቁት ኮሜንታሪው ላይ በትንቢተ ኢሳይያስ መጽሐፍ እስኪ ጥሩትና እሱ ለማውራት አቅም ካለው ከኔ ጋር እስኪ ብሉይ ኪዳንን ያወራ የፈለገውን ሐሳብ አንስቶ ማለት ነው። እንዴት እንደማናግረው ያውቅ ነበር። ከፈለገ ቶራን፣ ከፈለገ የነቢያትን መጽሐፍ፣ ከፈለገ የመዝሙራትን መጽሐፍት ማለት ነው። እና ኮሜንታሪው ላይ ከታች ሲጽፉ የነቢዩ የኢሳይያስ መጽሐፍ የነቢዩ የኢሳይያስ ሚስት ሳትሆን አትቀርም ነው ብለው
ኮሜንታሪ ሳትሆን አትቀርም ብለው ግምት ነው የጻፉት። ኮሜንታሪው እኮ አለመቀበል እኮ መብት አለን እኛ። 81 ነው የኤንአይቪ ትርጉም። ከዚህ በላይ ዋናው ቃል ተጠቀምጧል። ከታች ግን ያለው ኮሜንታሪ ነው። ኮሜንታሪውን እኛ ስንፈልግ እንቀበላለን፣ ሳንፈልግ አንቀበል። ኮሜንታሪውን አልኩ ከታች የተጻፈው ምናልባት የነብዩ ሚስት ልትሆን ትችላለች ነው ብሎ ያለው። እናም ደግሞ ኢየሱስ ክርስቶስ አብዷል ብለው ስላሉ ቤተሰቦቹ ይዘውት ሊይዙት መጡ ይላል። እስቲ እሱ ክፍል ላይ እኮ ባለፈው ሐሳብ አርእስት እኮ አድርጌ አንድ የመጣ የለም፣ አንድ ኦርቶዶክሳዊ ዝር ያለ የለም። ኢየሱስ ክርስቶስ አበደ ብለው ቤተሰቦቹ አበደ ብለው ሊይዙት መጡን ብሎ የሚለውን አርእስት አድርጌ እኮ አንድ የመጣ የለም። አንድ እያዩ እንዳላዩ ሆነው ነው የሚያልፉት። ያው አርእስቱን እንኳን ራሱ እንደዚህ አድርገን አስቀምጠኑ ነበር። ታለ ያው ይህን አርእስት እንደዚህ አድርጌ 2 ቀን 3 ቀን ገባሁበት። አንድ ኦርቶዶክሳዊ ዝር ያለ የለም። እስኪ እናቱ የወለደች ኦርቶዶክስ ይግባና በዚህ ቃል ላይ ኮሜንታሪው ላይ አዲሱ መደበኛ ትርጉም ላይ እንደዛ ብለው ጽፈውታል ብሎ የሚለውን ይምጣ እዚሁ ማለት ነው። እኔ ዛሬ አገልግሎት ላቁም። እዚህ ሐሳብ ላይ የሚያወራ ኦርቶዶክስ ካለ ማርቆስ 3:21 ላይ ኦኬ፣ ማርቆስ 3:21 ላይ እስኪ ይምጣ። አሁን እዚህ ካለ ይግቡ። ሌሎች የነሱ መጽሐፍ ቅዱስ ምን ይላል? አትችለውም ማልክ ዶዙን ልክ ኮብራ እባብ እንደነደፈው አይነት ዶዙ ይከብድህና ወጥተህ እንዲህ ሼክ እስክታደርግ ድረስ ነው የምሰጠህ ማስታጠቅ በራስህ መጽሐፍቶች አለው ብሎ የሚል ሰው ካለ ይምጣ። በዚህ ማርስ ማለት ነው። ኢየሱስ ክርስቶስ ዘመዶቹ አበደ አላሉምን? እሺ ዘመዶቹ ናቸው ያሉት ወይስ ሌሎች ሰዎች ናቸው ያሉት? መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? አማርኛው ምን ይላል? ግሪኩ ምን ይላል? ግዕዙ እንኮራበታለን ብላችሁ የምትሉት ግዕዙ ምን ይላል? እዚሁ ተነስራለህ አልኩ ካላችሁ 834 ሰው እያየው ነው። አገልጋይ የሆናችሁ በተለይ እንደነ ፈለገ መሐመድ አይነቶቹ እዚሁ ትነስራለህ። ነስር ማለት ነው። ምን ይላል ግዕዙ? ያን ክፍል ኤፊ ቅድም ሲናገር ነበር ከማማተብ በስተቀር ምንም የሚያውቀው ነገር የለም ብሏል። እንደዛ እንይዝለታለን። ስለዚህ በትክክል ነው ያሉት። መጽሐፍ ቅዱስ የረከሰ ነው ብሎ ያለው ቪዲዮ ይሄው አለ። 66ቱ መጽሐፍ የረከሰ መጽሐፍ ነው። የረከሰ ማለት ቅድስና የለውም ማለት እኔ ይከፍላችኋል እንኳን ብዬ እንዳለ ለአንተ ከኢትዮጵያ ውጭ ነው ያለው፣ አሜሪካ ነው ያለው። እሱ እንኳን የሚከፍለው ነገር የለም። ተከፍሎት ካሉ ምን አለ ኤርሚዬ? ይሄ አሁን ኢትዮ አፖሎጂስት የሚባለው መኮንን ነኝ ያለው ምንድነው? ቅድም ያሳየነው ቪዲዮ ላይ አቋሙ ምንድነው አልክ? አቋም ሰማው ያው አይቀም እኔ የበለጠ ክሌሪፋይ ቢያደርግ አሪፍ ነው። ግን እኔ ጥያቄ ልጠይቅህ፣ እኔ ልጠይቅህ ቪዲዮውን እና አሁን ልጠይቅህ። ለምሳሌ ኦሪጂናል ማኑስክሪፕት የለንም አለ። ኦብቪየስ ነው እሱ ኮፒዎች ናቸው እንጂ የመጀመሪያው ኦሪጂናል ማለት ማኑስክሪፕት ማለት የመጀመሪያው ሲጽፉት ማለት ነው እነሱ ያቺ የተጻፈባት ማለት ነው። እሱ በቆዳ ፓፒር በዛ ቀጥሎ ደግሞ ፓፒራይዝም የሚባለው ምናምን እሱ ነው ኦሪጂናል። ፎርጌት አባውት ስለሱ አይደለም። ግን ከዛ በኋላ ምን አለ ቀጥሎ የተገኙትን በ4ኛውና በ5ኛው መቶ ክፍለ ዘመን የተገኙት ቅጂዎችም እነሱም ኢንፋሊብል ናቸው ብዬ አላምንም። ፋሊብል ናቸው እነሱ አለ። ይህን ትቀበላለህ እኮ እሱ እያለኝ የመስለው ማለት ነው። በመሀላቸው ውረድ እያለ የሚመስለው ውረድ እያለ የሚመስለው ይላል። ምንም ለእውነት ለእግዚአብሔር እውነት ያለ ለዛ ነው መጽሐፍ ቅዱሳቸው የተበረዘው ሁሉ ተረታችሁ እኮ ሃይማኖት የሆነው እንደዚህ ጨካኞች በእግዚአብሔር እውነት ላይ የጨከናችሁ እኮ ስላልሆናችሁ ነው። እንደዚህ ኮምፕሮማይዝ ታደርጋላችሁ። አይኑን ይኸውልህ ብቻ ሳይሆን በጨው ያጠበው ጆሮንም ነው ታውቃለህ። በአሞሌ ጨው ነው ያጠበው። በቃ በሁሉ ርዕስ ላይ ክህደት በቃ አነግበህ ትንቀሳቀሳለህ። አንዳንድ ጊዜ ጊቭ አፕ በቃ ስትጋለጡ በቪዲዮ እንደዚህ ስትጋለጡ ጊቭ አፕ እና ለወንጌል ሰሬንደር አድርጉ። እኛ እኮ የምንፈልገው ሁሌም እንደምናገረው ጀስት we want to win souls for the gospel። ሌላ እኮ አይደለም እኮ ዊኒንግ ዲቤት ዊኒንግ ምናምን አይደለም።
በቃ ሰው ምንድነው ነፍሳትን ለክርስቶስ በማረክ ብቻ ነው የሚፈልግ። ተማረኩልን፣ ለእኛ ሳይሆን ለክርስቶስ ተማረኩ። አለቀ። ምንድነው እንደዚህ አነግበህ ሁሉንም ጆሮንም አይነንም በጨው አጥቦ መንቀሳቀስ? በጌታ በኢየሱስ እንዴ! አሁን ቪዲዮ ክፈተውና አክሊል ራሱ ይምጣ። አክሊል ይምጣና የምታውቁት ሰዎች ደውሉለትና ይምጣና እዚህ ቪዲዮ ላይ የተናገረውን ቪዲዮ መጥቶ ይናገር እዚህ እና ኦርቶዶክስ ቤተክርስቲያንም እንደዛ የምታምን ከሆነ መምህራኖቹ ካላችሁ እስቲ ግቡና ተናገሩ። ስለዚህ አሁን መጽሐፍ ቅዱስንም ገና ልንሰጣችሁ ነው ማለት ነው። መጽሐፍ ቅዱስ እስከዛሬ የላችሁም እናንተ ጠቅላላ ያላችሁ እጃችሁ ላይ ያለው ፋለብል የሆነ እግዚአብሔር ቃል ነው። ስለዚህ ከኛ ልትቀበሉ ነው ማለት ነው መጽሐፍ ቅዱስን እንደ አዲስ ማለት ነው። ስለዚህ የምትሟገቱ ሰዎች ማለት በእውቀት የምትሟገቱ ከሆነ ግቡ። መምህሮች ካላችሁ ግቡ። አስተማሪዎች ካላችሁ ኦርቶዶክስ መምህራን ግቡ። ኤፍዬ ግን አክሊለ ይህን አሁን በፒክቸር ላይ እያሳየ ነው ያለውን የ2000 ዓመተ ምህረት መጽሐፍ ቅዱስ እያሰበ እስከሆነ ያለው ትክክል አይደለም። ትክክል እኮ ነው ብዬ የምለው ነው። ይሄኛውን ሳይሆን እሱም ያለው ሄዳ 4ኛውና 5ኛው ክፍለ ዘመን ላይ ሄደና እነሱም ፋለብል ናቸው ብዬ አሁን እኮ ኤርሚዬ ኤቲስቶች ታውቃለህ? ኤቲስቶች ሁሉ መጽሐፍ ቅዱስን ማያምኑ ጭምር እነዚህ ተመራማሪዎች አርኮሎጂስቶች እነሱ እንኳን ተመራምረው ኦልሬዲ ኮንፎርምድ የሆነ መጽሐፍ ነው እኮ። በተለይ 1946 ላይ ከነበረው የብሉይ ኪዳኑ ሙት ባህር ላይ የአረኛ ታስታውስ ከሆነ ፍየል ተከትሎ ሄዶ ከዛ ወጥቶ ምርምር የተደረገበት ማለት ነው። ከክርስቶስ ልደት በፊት የነበረ ከስንት ዓመት በፊት የተጻፈ ጽሁፍ ነው እንግዲህ እዛ ላይ የተገኘው። አሁን ያ ኤቲስት ሳይንቲስቶች ራሱ ኮንፎርም ያደረጉት ነው። አዲስ ኪዳንም ላይ በተነሳ አሁን ደግሞ ከታች ሰምተው እኔ ብዙ የምናገረው አለ፣ ግን አሁን ሰምተው ይቀዱና ደግሞ የነሱ አድርገው ይመጣሉ። አሁን ችግሩ ለሱ ነው ማናወራውን። አሁን በፌክ አካውንት ቁጭ ብለው የእነሱ ትምህርት አድርገውት እንግዲህ እንደሚታወቅ ብለው እዚህ የምናወራውን ሊያወሩ ይችላሉ። ግን ቢገቡ ጥሩ ነበር እዚህ ብናወራ ማለት ነው፣ ስለ አዲስ ኪዳኑ ማለት ነው። ዓለም ኦልሬዲ ኮንፎርም አድርገዋል። በማያምኑ ሰዎች እንኳን የተረጋገጠ እኮ ነው የመጽሐፍ ቅዱስ የኛ የመጽሐፍ ቅዱስ እውነት ኢንፋለብል መሆኑ። ግን አሁን እንግዲህ ሃይማኖተኛ ክርስቲያን ነኝ የሚል ሰው እንደዚህ ቆሞ መጽሐፍ ቅዱስ ተሳሳች ነው የለንም መጽሐፍ ቅዱስ ማለት በተደጋጋሚ ነው እንደዚህ አይነት ነገር በነገራችን ላይ የሚናገረው በጣም በተደጋጋሚ ነው የሚናገረው። የምታስታውሱ ከሆነ አንድ ጊዜ ምን አለመሰላችሁ፣ አንድ ጥያቄ ጌመሮቹ ልጆች እኔ ጋር መጥተው ጥያቄ ጠይቁኝ ጊዜ መጨረሻ ላይ አንድ ጥያቄ ጠይቆኝ ነበረ እና ይሄ ነገር ሁለተኛው ላይ ያለውን ማለት ነው ይሄ ነገር እንዴት ነው ይሳሳታሉ ያለና ስለ አንድ ብሉይ ኪዳን ላይ አንድ መጽሐፍ አነሳና የነገሰበት ዓመትን ነው እድሜውንና የነገሰበትን ዓመት ተናገረና ይሄ ነገር እንዴት ነው ተለያይቷል እና ትክክለኛው ዓመት የቱ ነው ሲለኝ አይ ለኤርሚያስ የዛን የምን መልስ መለስኩለት? አይ በዚህ ጉዳይ ላይ የተለያዩ አይነት ምልከታዎች ናቸው ያሉት፣ ወጥ የሆነ አመለካከት የለም። ስለዚህ የፕሮቴስታንት ወይ የኦርቶዶክስ እንደዚህ የሚባል ነገር የለም። ግን ስኩል ኦፍ ቶት አለበት፣ የተለያየ ሀሳብ ነው ያለው በዚህ ጉዳይ ላይ አልኩት። አክሊል ምን አለ? በንጋታው ገባና አይ እንደዛ ብለው ማደባበስ ትክክል አይደለም፣ እንደዛ ብለው ማደባበሱ ኤፍሬም ትክክል አይደለም አለና ተሳስተዋል። መጽሐፉ ሲገለበጥ ተሳስቶ ነው። መጽሐፍ ቅዱስ አሁን ያለ ነው እጃችን ላይ ያለው መጽሐፍ ቅዱስ ተሳስተዋል ሲገለብጡት። በጣም ብዙ ጊዜ ነው በነገራችን ላይ እንደዚህ እያለ የሚናገረው አክሊል። የተሳሳተ ስለሆነ ሲገለብጡት ተሳስተው ነው እና የአባቱና የእሱን እድሜ ማች ስናደርግ አክቹዋሊ በሌላም መንገድ የሚፈቱት አሉ እሱ እና የአባቱና የእሱን እድሜ ስናሰላ ትክክል አይደለም የተጻፈው። ስለዚህ መጽሐፍ ቅዱሱ ነው ችግር ያለበት ብሎ ላይቭ ላይ ነው ይህንን የሚናገረው። እንግዲህ ቪዲዮ ራሱ አለ። ሁልጊዜ እንደዚህ እያለ ነው የሚናገረው። አሁን እንደዚህ አይነት ነገር አሁን ከእስልምና ወይ ከሌላ ሃይማኖት እንጂ ከክርስትና ሴክት ውስጥ ካሉ ሰዎች በፍጹም ተሰምቶ ታይቶ ማይታወቅ ኃላፊነት የጎደለው ንግግር ነው የሚናገረው። አሁን ግቡና ሀሳቡ ትክክል ከሆነ እሱም ቢመጣ ጥሩ ነው። መጥተን እንሟገት። እንግዲህ እኛ መጽሐፍ ቅዱስ እኛ ኢንፋለብል ነው ብለን ነው የምናምነው። ኢንፋለብል መጽሐፍ ቅዱስ የለንም። የምትገቡ ሰዎች እንደዛ ኢንፋለብል እናንተ አሁን ኢንፋለብል አይደለም መጽሐፍ ቅዱስ ብላችሁ የምታምኑ ኦርቶዶክሳውያን ካላችሁ የእሱ ሀሳብ ትክክል ነው የምትሉ ግቡና እንሟገት። እኛ ዝም ብለን እዚህ አናጠጣቸው። ተቸገርን እኮ እኛ እያስተማርን እዛ ሄዳችሁ ደግሞ በእኛ ትምህርት ነው ደግሞ እኛ ላይ እንትን ልትሉ የምትፈልጉት ማለት ነው። ግን ግቡና እዚህ እንወያይ የምትገቡ ከሆነ መኩ ማን እንዳስገባህ አላውቅም። አይውሽ ባትገባ ግን ከገባህ አይቀር ግን ምን እመክርሃለሁ መሰለህ፣
ይሄ እንትን አይደለም፣ ይሄ ፖለቲካ አይደለም፣ ወይም ማህበራዊ እንትን አይደለም፣ ማህበራዊ ሳይንስ ምናምን አይደለም። አሁን የምናወራው ብዙ ሰዎች ዘላለማቸውን ስለሚወስኑበት የመዳን እውቀት ነው የምናወራው። ስለ እግዚአብሔር ቃል እውነት ነው የምናወራው። ስለዚህ በተቻለ መጠን ጥንቃቄ አድርግ እንደዚህ አይነት ነገር ስታወራ። እሺ፣ ካልሆነ ውጣ፣ ከሃይማኖት ውጣና ስላይድ አድርገህ ሄደህ ለባሏ አበባ ብትሰጠው እንዴት ይመስላታል? ጫማዋ ጥቁር ነው ምናምን ቀይ ነው እያሉ የሚያወሩ ሰዎች አሉ። እነሱ ቤት ሄደህ ማውራት ትችላለህ። የማውራት ከሆነ ችግርህ ማለት ነው። ስፒሪቹዋል ነገር ስታወራ ጥንቃቄ ያስፈልግሃል። ስታወራ የተሰት ነገር ካለ ተሳስተዋል፣ አይ ደግሞ ያልሆነ ነገር ካለ ያልሆነ ነገር ተናግረህ ከሆነም አይ ይሄ ነገር ያልሆነ ነገር ነው የተናገርኩት ትክክል አይደለም፣ እዚህ ጋር ይስተካከል፣ እንደዛ ማለት አለብህ። ለምን ለሚሰማ ሰው ማሰብ አለብህ፣ ሆነስት መሆን አለብህ እንጂ አሁን የሆነ ሰውን ለማዳን ስትል ሃይማኖትን ትረግጣለህ እንዴ? እና እኔ እንደዛ አይነት ሰው አም ሶሪ ቱ ሴይ ዲስ፣ ግን በጣም ነው እኔ እሺ ልተው። አውሩት ኢትዮ አፖሎጂስትን። አይ ራስ አውራው ኤፒ ቅድም ጀምረህ የጠየቀውን ጥያቄ መልሶ የሚመልስ ከሆነ ይቆያል፣ ካልሆነ ታች ወርዳል። በጣም የእግዚአብሔርን ቃል ለማዳን ወይ ደግሞ ሶሪ የእግዚአብሔርን ቃል ለእግዚአብሔር ቃል አይደለም ጥብቅናቸው፣ ለሰዎች ነው ጥብቅና። የእግዚአብሔርን ቃል መጽሐፍ ቅዱስን ከሚያምነው በላይ ይሄ ሰው ፈለገ መሐመድን ነው የሚያምነው ማለት ነው። ራሱ ይመልስ። ለዛ እኮ ነው ኤርሚ ስህተት እኮ ሃይማኖት የሆነው ይኸውልህ፣ እነሱ ቤት ስህተት ሃይማኖት የሆነው እኮ ለዛ እኮ ነው። አየህ እኛ ቤት የሆነ ነገር ስንሳሳት ወይም የተሳሳትን ሲመስላቸው ሰው ማንም ዝም አይልም። ታውቃለህ፣ ተሳስተሃል ይባላል። ይሄ ካልቸር አለን እኛ። ተሳስተሃል ይህንን አንቀበልም የማለት ካልቸር አለን። አሁን እነሱ ቤት ሰው ሲሳሳት ተሳስተሃል ስለማይሉ ያ ስህተት በመደጋገም የሃይማኖት ትምህርት ይሆናል። ሃይማኖት የሆንና መጨረሻ ላይ ይኸውልህ እንዳንተ ፊት ለፊት እንዳስቀመጥከው መጽሐፍ ቅዱስ ሆኖ ይወጣል። አየህ ውሸት ተደጋግሞ ማለት ነው። አሁን ኢየሱስ ያማልዳል የሚለው ኢየሱስ አያማልድም ብለው መጀመሪያ በአፍ ነበር የሚከራከሩት። ኧረ ኢየሱስ ፈራጅ ነው እኮ ነው የሚለው ኢየሱስ ፈራጅ ነው ለማለት ነው አማላጅ የሚለው እያሉ በየአውደ ምሕረቱ ላይ ነገሩንና ይሄ ነገር ኦርቶዶክስ ጠፋ የሚከላከል። ኧረ ይሄ ነገር ወንጀል ነው፣ ኧረ ይሄ ነገር ኃጢአት ነው፣ ነውር ነው፣ መጽሐፍ ቅዱስ እንደዚህ አይልም። ዓለም የማይለውን ከየት ነኛ ተነጥለን እንደዛ ምንለው? ፈርዳል አይደለም ያማልድ ነው ቆሙ ሚል ጠፋ። ሁሉም ዝም ተባባለ። ከዛስ ሃይማኖት ሆኖ መጣ። መጽሐፍ ቅዱስ ላይ አሳትመውት አመጡት። አይገርምም? ሃይማኖት አድርገውት መጡ። መጽሐፍ ቅዱስ አድርገውት። እንደዚህ እኮ ነው የሆነው ኦርቶዶክሳውያን። አሁን ይሄ መጽሐፍ ቅዱስ ላይ የምታዩት ኤርሚያስ ያስቀመጠው መጽሐፍ ቅዱስ ላይ መዓት ነገር አለ። መዓት ነገር ማለት ነው። ዘፋኝነት ኤርሚ ኃጢአት ነው ዘፋኝነት? መጽሐፍ ቅዱስ እንደዚህ ይላል? አዎ ታዲያ ከ2000 ከዚህኛው መጽሐፍ ቅዱስ ላይ እንዳለ ለቅመው እንዳወጡ ታውቃለህ ኤርሚ? ዘፋኝነት ኃጢአት ነው የሚለውን እንዳለ ለቅመው አውጥተውት። ምክንያቱም ህዝባቸው ዘፋኝ ስለሆነ ራሱም ቄሶቹም ዘፋኝ ስለሆኑ ማለት ነው። አየህ ሃይማኖት አደረጉ። በቃ አየህ እንደዚህ ተቃዋሚ ስለሌለ ሃይማኖት አድርገውት ይመጣሉ ማለት ነው። አሁን ነገ ምን ይባላል? ይህን መቃወም ሲያቅታቸው እኔ እንደውም እግዚአብሔር ይስጣቸው አንዳንድ ልጆችን እያየው ነው። እኔ እውነት ለምን እዚህ ቲክቶክ ላይ አሁን ስም አልጠራም እንጂ የሆነ ነገር ይሄ ነገር ትክክል አይደለም የኛ ሃይማኖት አይደለም ምናምን ማለት የጀመሩ ሰዎች አሉ። ተስፋ አለኝ አሁን በእነሱ ሰዎች ማለት ነው። ስህተት እንኳን ስታዩ ይሄ ነገር ስህተት ነው ይቁም አትሉም? ነገ ሃይማኖት እስኪሆን በመጽሐፍ ቅዱስ ታትሞ እስኪወጣ ነገ አሁን ደግሞ ተቀጥሎ የሚታተመው መጽሐፍ ቅዱስ ላይ ክርስቲያኖች መጽሐፍ ቅዱሳችን ፋለብል ነው ተሳሳች ሊሆን ይችላል እና በቃ ሊሳሳት እንደሚችል አድርጋችሁ አስቡት ብላችሁ ነገ ደግሞ አሳትማችሁ ትመጣላችሁ ማለት ነው። በቤተክርስቲያኗ ህልውና አይቀልዱ፣ በአገልጋዮቹ ስም አይቀልዱ። አይተ እንደሆነ ቤተክርስቲያኒቷ ያለ መጽሐፍ ቅዱስ ኤግዚስት ማድረግ የምትችል ነች። ገባ? ያለ መጽሐፍ ቅዱስ። ለዚህ ነው ብዙም ኬር የማያደርጉት ስለ መጽሐፍ ቅዱስ። እኛ ወንጌል አማኞች ያለ ወንጌል ኤግዚስት አናደርግም። ማለት ምንም ብንኖርም ኑሮ ብለን አንጠራውም። ወንጌል ካልከበረ ገባ? ወንጌል ካልተሰበከ፣ ወንጌል ቦታውን ስፍራውን ካልያዘ ምን ይሰራልናል? መኖራችን ራሱ ምን ይሰራልናል? እዛ ቤት ህልውናው ቤት ተናጋ የሚባለው መጽሐፍ ቅዱስ ሲነካ አይደለም፣ በብዙ ነገር ወንጌል ላይ ሲዋሽ አይደለም። ይኸው ክሊርሊ አሁን ማርያም አምላክ ናት ሲል ምንድን ነው የሚልህ?
እሱን ዲፌንድ ለማድረግ የሚገባው። ቅድም ስናገሩ ነበረ መነን ቤት አዎ ቪዲዮን ብትጨርሰው እኮ ይላል። ምን ቪዲዮን ብጨርሰው ማርያም አምላክነትን ይተዋል? ሰውየው አይተውም እኮ ያብራራዋል እንጂ እንዴት አምላክ እንደሆነች ያብራራልኛል እንጂ። ጽሁፍ ከሆነ ጽሁፉ ሙሉና ብታነበው ይልሃል። ምን ባነበው ያልከው ምንፍቅና ያብራራዋል እንጂ ይሰርዘዋል? አይሰርዘውም እኮ ተናገረው እኮ ሰውየው ሚዲያ ላይ ማርያም አምላክ ናት ካለ ለመጽሐፍ ቅዱስ እንዲህ አይነት ቦታ ስፍራ የሚሰጥ ከሆነ ልጁ በእርግጥ አንድ ግለሰብ የተናገረውን ይሄን ሙሉ ቤተክርስቲያኒቷ ተናገረች ማለት አልችልም። ግን ምንም ካላሉ ሰምተው ዝም ካላሉ ምንድነው ተባባሪ ነህ ማለት እኮ ነው። እንደ ወንጌል አማኞች እንደዚህ አይነት ድፍረት በመጽሐፍ ቅዱስ ላይ ተመልከቱ። አሁን ግለሰብ ለምን ተነካ፣ እከሊት ለምን ተነካች፣ ኤፍሬም እንዴት ትንዱታላችሁ፣ ኤርሚን እንዴት ትንዱታላችሁ አይደለም። የዚህ ቤት ትልቁ ራስ ምታት ሰው ሲነካ አይደለም፣ ወንጌል ላይ ሲዋሽ ነው። ጌታ ምስክሬን ይህን ስናገር በፍጹም ቅንነት ነው የምናገረው። እግዚአብሔር ልቤን ያውቃል። ምክንያቱም ሁላችንም ፋለብል ነን፣ ሁላችን እናልፋለን። እኛ እናልፍና ወንጌል ግን ይቀጥላል። መዋሸት የሌለበት ሰው ማላገጥ የሌለበት ወንጌል ላይ ነው። ምክንያቱም ለሁሉም ነገር ህልውን ነው። በተለይ መንፈሳዊ ነን ለምን ሰዎች ህልውናችን መጽሐፍ ቅዱስን ተከትሎ ያለ ነገር ነው። ክብራችን መጽሐፍ ቅዱስ ነው። እውነታችን፣ ወንጌላችን፣ ድምፃችን፣ የምስራቻችን መጽሐፍ ቅዱስ ነው። እሱ ነው ሊነዝረን የሚገባው። እሱ ከሌለ መጽሐፍ ቅዱስ የለም። እዛ ቤት ግን ማን ነው ፕራዮሪቲው? ከእግዚአብሔር ቃልም በፊት ከመጽሐፍ ቅዱስም በፊት ቤተክርስቲያን ኤግዚስት እንደምታረግ፣ ቤተክርስቲያን ከሌለች መጽሐፍ ቅዱስ እንደሌለ ነው የሚያስቡት። ግን ያለ ቃሉ ምን ይሰራል? ዛሬ ምሳሌ አድርጌ የሰጠሁት ራስን ነው። ከአንገት በላይ እስኪ ጭንቅላታችሁን አስቡት። የተቆረጠ ሰው ላይ እናታችሁ ጎዳናው ላይ ወክ ቢያደርግ ምንድን ነው የሚሰማችሁ? አይታችሁት ዝም አይታችሁ ነው የምታልፉት? ጋው ቢ the weirdest thing ሁሉም ሰው ይሄን ልጅ ጨምሮ የሚከራከሩት ለምንድን ነው? ቤተክርስቲያን እንዲህ አታስተምርም፣ ቤተክርስቲያን እንደዚህ አትልም፣ ቤተክርስቲያን ግን የሰጠችው ምላሽ ቤተክርስቲያን እንትን ኦፍኮርስ ጥሩ እኮ ነው። ቤተክርስቲያን ሪስፔክት አትደረግ አላልኩኝም፣ እኛም ሪስፔክት እናደርጋለን። ቤተክርስቲያን ማለት እናንተ እንደምታስቡት ህንፃ አይደለም፣ የክርስቲያኖች ህብረት ነው። ዊ ዱ ሪስፔክት ቤተክርስቲያንን፣ ግን ከራሱ በላይ አናከብራትም። አንገቷ ተቆርጦ ላይ እናታች ወክ ስታረግ ገባቸው። ሊደሯ ተቆርጦ ማለት ነው፣ መሪዋ ማስተሯ ተቆርጦ ራሷ ተቆርጦ ነው ቤተክርስቲያን አሁን እየተንቀሳቀሰች ያለች ኦርቶዶክስ ጋር እውነቷ ተሸፍጦበት። ወገኖች ግን የሚከራከሩት የነሱ ወገኖች ለማን ነው? ለከሌ ለሚባለው ዲያቆን እንትና ካህን ምናምን ነው እንጂ ለራሱ አይደለም። ጌታ እንዳለው ብለው አይጀምሩም። አይታችሁ እንደሆነ ቤተክርስቲያን እንዳለችው፣ ቤተክርስቲያን ከየት አመጣችሁ የምትለውን ነገር እንዳለችው ብላችሁ የምትሉትን ነገር አስተማረች የምትለውን ነገር ራሷ ቤተክርስቲያን ከየት አመጣችሁ? ክርስቶስ አይደል እንዴ ራሷ ኤፌሶን ላይ እንደሚናገረው ነው? ሌላ ራስ አላት እናንተ ጋር ነው? ያለ ራስ ነው የምትንቀሳቀሱት። ያለ ራስ ከተንቀሳቀሳችሁ ያለ ማስተር ነው የምትንቀሳቀሱት ማለት ነው። ያለ ማስተር የሚንቀሳቀስ ደግሞ ልክ የመሳፍንት ዘመን ይሆናል። ማንም የፈለገውን ነገር እየወጣ አንዴ ይሄ እናልቀበለውም የረከሰ ነው ምናምን የሚለው ቢኮዝ there is no leader የለም። ከላይ የሚመራ መንፈስ ቅዱስም የላችሁም፣ አብም ወልድም የላችሁም እናንተ because you all care about እከሌ you all care about የእናንተን ተቋም። ለምንድን ነው ስለ ራሱ የማትነግሩን? የእግዚአብሔር ቃል እንደዚህ ያለም ጌታ ክርኮ እንደዚህ ያስተምር እንዲህ ብሎ ጌታ አትሉ። ልክ ውጥር ሲናረጋችሁ የታለ መረጃው ከእግዚአብሔር ቃል ስንላችሁ ከቃሉ አይደለም የምትነግሩን። አይ እንግዲህ ቤተክርስቲያን እንደዚህ አላስተማረችኝም። who cares? ራሱን ንቃችሁ እናንተ እንድናከብራችሁ ትፈልጋላችሁ እንዴ? ራሱን ንቃችሁ የእናንተን ተቋም እንድናከብር ትፈልጋላችሁ እንዴ? ይመስላችኋል? የተደራረቡት ድንጋዮች ራስ ይመስላችኋል? እግዚአብሔር አይደለም እኮ። እሱ ራስ ቢሆንማ ሌላ ነገር ታስቀምጡ ነበር። የሰጎን እንቁላል አታስቀምጡም ነበር። ፕራዮሪቲው ማን ነው? ተመልከት። ይሄ ልጅ ጥሩ ምሳሌ ነው። ዛሬ እንኳን እዚህ ቤት ገባ። በጣም ጥሩ ምሳሌ ነው። ወገቡን ይዞ ወንጌል አማኝ የሚከራከረው ላመነው ወንጌል ነው። ስማችንም ወንጌል አማኝ ነን። አይ ላመነው ወንጌል ነው እኛ የሚነዝረን። በጣም ምንድነው እንደዛ ነው። እውነት ለመናገር እንደ ሰው እኔ ብትነካኝ አያመኝም አይደለም። በጣም እንደ ሱፐርማን አልጫወትም። ልክ ማያመኝ በጣም በአየር ላይ እንደምበርድ ምን አይደለም። እንደ ሰው ይሰማኛል። ግን ፕራዮሪቲ የምሰጠው ለራስ ነው። ራስ ሳይኖር መንቀሳቀስ ያለ መሪ መንቀሳቀስ ነው። ያለ የሚያስብ ጭንቅላት፣ ያለ ሚመራ፣ ያለ ዴስቲኔሽንን እንኳን ዲተርሚን ሳታረግ ነው የምትንቀሳቀሰው። የት እንደምትሄድ ሳያውቁ ዝም ብሎ ተነስቶ ከቤት እንደመውጣት ነው አሁን ወንጌልን የያዙት እነሱ። ይሄ ስታንት መሪያችሁ አያዋጣችሁ። መሪዎቻችሁ፣ ሊቃውንቱ፣ ጳጳሳቱ ሊወስዱት የማይፈልጉትን ሪስክ ልጁ እየወሰደ ነው። ብዙዎች ወደውለታል፣ ተደምመውበታል። እየወሰደ ያለው ሪስክ ግን የምንፍቅና ጥግ ነው እየወሰደ ያለው። ላይክ whatever cost። ለምን በእፎይ አንደበት ብዙዎች የካህናትን ሚስት ጨምሮ ወደ እስልምና እየሄዱ ነው እያልከው ራሱ he doesn't care። ምክንያቱም ጳጳሳቱ ዝም ብለዋል። አይታችኋል። ለልደት ልጁ ሲነግረው አስተማሪዎቻችን እዛ ጋር እናንተ እዚህ ትለፋላችሁ፣ እነሱ እዛ ያፈርሳሉ።
ብሎ በተገላቢጦሽ በቤተክርስቲያኒቷ የማይታወቀውን ልጅ ሪኮግናይዝ ሲያደርገው ታያላችሁ። ቤተክርስቲያኒቷ ሹመት ያልሰጠችውን ክህነት ያልሰጠችውን አንድ ጀስት ሬጉላር ፐርሰን ሪኮግናይዝ ያደርገዋል በጳጳሱ ላይ አፉን እየከፈተ። ተመልከቱ እንግዲህ ጳጳሱን አባጨጓሬ ይላል፣ እዚህ ጋር ግን ላለ አንድ ወጣት ሪኮግናይዝ። ለምን? ይሄ ልጅ ሪስክ እየወሰደ ነው። አኬ በጣም እያደረገው ያለው ነገር ቀላል እንዳይመስላችሁ። በጣም ስታንት ከፎቅ ፎቅ እየዘለላቸው ነው። በምንፍቅና የሚቻለውን የመጨረሻውን ጥግ እየደፈረ ነው። ባለፈው እንትን ብሎ ነበር፣ አሁን ደግሞ እንትን ይልላቸዋል። ምክንያቱም ጳጳሱ ማለት አይፈልጉም፣ ይወገዛሉ። ዲያቆኑ ማለት አይፈልግም፣ ጸጥ ነው የሚለው። አይታችሁ እንደሆነ ከተወሰኑ እዚህ መንደር ላይ ከሚንቀሳቀሱ ዲያቆናቶች ላይ ያሉት ካህናቶች እንዲህ አይነት ሪስክ ውስጥ መግባት አይፈልጉም። አኬ እዛው መንፍቅልን የሚሉ አፌክ እዛው ከፈለገ ገዝግዥኝ እንጂ ስለ ገድላት ምን አገባኝ ብሎ መናገር የሚችል የምንፍቅናውን የመጨረሻውን ድፍረት መንካት የሚችል ቦልድነስ ያለው ልጅ ነው። በቃ ሲመነፍቅ በደንብ አልከስከሶ ነው ምንፍቅናን የሚያልከሰክሳት። በደንብ ነው፣ ዝም ብሎ አይደለም የሚያደርገው። ቱ ሂዝ ሌቭል ማንም አይደፍርም ምንፍቅና። ሶ እነዚህ ሰዎች they just don't care about ራስ ስለሆነው ክርስቶስ ጉዳያቸውም አይደለም። ብዙዎች እኮ ከጌታ ቤት የተመለሱ ነው፣ ሙስሊም እየሆኑ ነው። who cares? ለምን ሌላውን ጓደኞቻቸው ዘመዶቻቸው ተከትለዋቸው አይሄዱም ነው እንጂ ደንገጥ ብለው ቆም ብለው እንዴ እኛስ ለምን ታዲያ ሙስሊምንቹን የምንይዝበት የምናስተምርበት ማጁል አናዘጋጅም አይሉ። በአፉ ነገራቸው እፎይ እንግዲህ ይሄ ማጁል እኛ የለንም የምናስተምርበት፣ ይሄ ነገር ሊኖረን ይገባል እያለው who cares? ከፎቅ ፎቅ ይዘላል እሱ። ከምንፍቅና ከዛኛው ጥቅስ ወደዛኛው ጥቅስ ማንም ይሄን ሪስክ ወስዶት አያውቅም። ቅድም የሰጧችሁን የጃኪ ጃን ምሳሌ ተመልከቱት። መዝለል ነው አልኳችሁ። ከዚህ ኧረ በለው ትፈጠፈጣለህ፣ ኧረ በጣም ተው፣ የምትወስደው ሪስክ የሌለ ነው። ምን ላድርግ እኔ ታዲያ? ሰው ወደደልኝ። ሰው ደግሞ ይወዳል። አይታችሁ እንደሆነ ሰው በራሱ ህይወት ጋምብል አያደርግም እንጂ በሰው ህይወት ጋምብል ያደርጋል። አይ ነው ይሄ ልጅ ነገ አይወድቁ አወዳደቅ ነው የሚወድቀው ካልተመለሰ ወደ ክርስትና መመለስ አለበት። ካልሆነ አይወድቁ አወዳደቅ። ሰው ደግሞ ከድልድይ የሚዘለው ሰውዬ የወደቀለት የሞተለት ታውቃላችሁ፣ ዩተርን ነው የሚያደርገው። የኛ ህዝብ ታውቁታላችሁ፣ ዩተርን። የዛን ጊዜ ምን ይውጠዋል? ቀሳውስቱም ወደ ቦታቸው አልለቀቁም ስፍራቸውን። እና ጋይስ ቱ ዲስ ሌቭል ከተሟገታችሁ አይቀር እንደው በጌታ እንደው ሪዋርድም የሚኖረው ለእግዚአብሔር ቃል ተሟገቱ።